ቁጭ በል አርፈህ አይደለ አንድ ቃል ብትተነፍስ አልኩ ምን ይሆንክ ነው አንድ ቃል ብትተነፍስ ምንድነው የምትተነፍስ ምንድነው ግፉ ልጆችሽን ከትምህርት ቤት ማምጣት ምንድነው ግፉ አንቺ ሴትዮ ምንድነው የምትይ ጭራሽ ሴትዮ አስፈላጊ ከሆነ ትወጣለህ ማንም ያስወጣኝ እኔ ነኝ ቤቴ እኮ ነው ቤቴ ሊሆን ይችላል እኮ ታዲያ እኔ ነኝ ያደረግነው ነገር በሙሉ በቪዲዮ ቅርጹ ይዞታል ማን እንደሰጠው ማለት የቪዲዮ ስለምታው እኔ ምን አደረግን በይው ምንድነው ማሰብ የነበረብን አንተ ምንድነው አላማ ሰውዬ ውጣ አርፋ ቁጭ ውጣ ለምን ደግሞ ውጣ አያርክ ያለው ነገር ትክክል አይደለም ከወጣሁ ይሄንን ቪዲዮ ያሳያታለሁ አንተ አይደለም እያወራው ስለምን አንተ እንትን ተወቀ ማለት ነው ማወራው ያለው እኮ እነሱ ቤት ማለት ነው በጥፊያ ጮልሻለሁ ማስለው እኮ ነበር ይሄን በጥፊት መታይ አገባበ በስነ ስርዓት ክብር ባለው ነገር ነበር ይገባው አሁን ግን እያወራኛለው እንዴ ሌላ ቦታ ላይ ይችላል እኮ አይደል እንዴ ግዴታ እኔና እሱ ልንገናኝ እንዴ ቢሆን መሆን ያለበት አንተ እንዴት እንታስበው የባለፈው ቦታ እመጣለሁ ነይ እንግባ አልካት ያየሁት እንኳን ምን ማስረጃ አለ እኮ አንድ ጊዜ ብቻ ነው አንድ ያሳየሁሽ እኮ ነው ምን እያልሽ ነው ቅርታሽ ምን ንከታ እንዴ ነው የምረጋጋው እንዴ የገዛ ባሌ ከሷ ግንኙነት አላችሁ አንተና እሱ ነው እንደዛ ነው እኮ ሆን ብላ እሷ ጋር እንዴ ለምን መስማታት እሷ ለምን ታዲያ ምን ሪያሊቲ ስላወራው ነው እና ስማት ነው አይደለም ተሳስመናል ስማት ነው ጆም ትዛ ውሻ አምነን እንዳላለ እንዴ ምን የምትፈልገው አምነን እንዳል በቃ ከዚህ በላይ ምንም ነገር የለም ሲጀመር ሰውን እኮ ያለ ፍቃድ መቅረጽ እኮ ወንጀል ነው እንታውቃለህ ኧረ እባክሽ ማን ነው የቀረጸን የባለ ትዳር እህትሽን ባልማማገጥስ የባለ ትዳር እህትሽን ማማገጥ ምንድነው እህትነቱ የኔ ነው እንጂ አንተ ነው እንዴ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ ይህ ፕሮግራማችን እንግዲህ አጋላጭ ሚዲያ በልዑል የተሰኘው ፕሮግራማችን ነው ዛሬም እንግዲህ አንድ ነገርን ለማጋለጥ አንድ ቤት ውስጥ እንገኛለን ማለት ነው እዚህ ቤት ደግሞ የተገኘንበት ዋናው ምክንያት ምንድነው አጠገብ የምትዋት እህታችን ናት የኛን እርዳታ ፈልጋ እንግዲህ በቴሌግራም ደውላለን ማለት ነው እዚህ የመጣ ነው በዋነኝነት ያው ብዙ ስራዎችን እንሰራለን እንደየወረፋው እንዳያመጣጡ ማለት ነው ዛሬ ደግሞ የገጠመኝ ጉዳይ ትንሽ ለየት ያለ ነገር ነው ማለት ነው እንደመግቢያ ለእናንተ ለማሳወቅ ያክል እንግዲህ እህቴ ባሌን አግብታው ከቤት ልትወጣ ነው ከዛ በፊት ግን ድረስልኝ የልጆች አባት ወይም የሶስት ልጆች አባትን እህቴ የገዛሃት የምላት እህቴ አግብታው ልትወጣ እየተዘጋጀች ነው እባክህን ጥርጣሬ እውነት ይሁን አይሁን እኔም ከራሴ ጋር እየጣለው ነው ከዛ በፊት ትዳሬ ከመበተኑ በፊት ግን እባክህ ድረስ ብላኝ እዚህ ደርሰናል ማለት ነው እንግዲህ ይሄንን ጥቆማ የሰጠችን አጠገብ የምትዋት እህታችን ናት ምንድነው የገጠማት በትዳሯ ለምንድነው ይሄንስ ያለችው ምን አጠራጣሪ ሁኔታዎችን አይታ ነው የሚለውን በጥልቀት በመጠየቅ በጥልቀት እንግዲህ በመመርመር እኛም ከክሮች ጋር ተወያይተን ካሜራም በተለያዩ ነገሮችም ታግዘን እንግዲህ እውነቱን ለእህታችን እውነት ባለቤቷን የጠረጠረችው ጥርጣሬ እውነት ነው ወይስ ውሸት ነው በትዳሯ ላይ ይሄዳል አይሄድም ስለዚህ የሚለውን ነገር መርምረን ለማሳወቅ ነው እዚህ የመጣ ነው ማለት ነው እንደተለመደው ዋናውንና ትክክለኛውን ነገር ከእህታችን አንደበት ነው የምንሰማው እናንተ ግን ላይክ ኮሜንት ሼር ያደረጋችሁ ይሄን ቪዲዮ ለብዙ ሰዎች አዳርሱልን በተጨማሪም እንግዲህ ሰብስክራይብ ያደረጋችሁ የኛ ሚዲያ ቤተሰብ መሆን ትችላላችሁ እኛም ማግኘት የምትፈልጉ በቴሌግራም በስልክ ቁጥር ማግኘት ትችላላችሁ ሁለቱንም አስቀምጠናል ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም የኔት እንዴት ነሽ እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን ሰላም ነው ደህና ነኝ እግዚአብሔር ይመስገን ያው በቅድሚያ ስምሽን እንተዋወቅና ከዛ በኋላ ደግሞ ምን እንዳጋጠመሽ ለአድማጭም ለተመልካችም እስኪ ያለውን ሐሳብ ብታማክሪን ለማለት ፈልጌ ነው አመሰግንሻለሁ እሺ እኔም አመሰግናለሁ ማለት በቴሌግራም ደውዬ ለቤቴ ድረስ መጣከ ጉዳይ ለመስማት በጣም አመሰግናለሁ ምንም ማለት አይደለም ግዴታዬ ነው አመሰግናለሁ በጣም ያው ያለው ነገር በጣም ከባድ ነው ከስሜ ስንደስለ ስሜ ኤልሳ ነው የሶስት ልጆች እናት ነኝ ማለት ትዳር ነኝ እና አጣራጣሪ ነገር ስላየው ነው ላንተ ለመጠቆም የመጣሁት በጣም የገዛ እህቴ ያብራኬ ከፋይ ባሌ ልትቀማብኝ ነው በጣም አሳዛኝ ነገር ነው መጀመሪያ ከመሰረቱም እንደዚህ ነገርና
እስቲ ምንድነው እህቴ ባሌን ልትቀመኝ ነው ያልሽበት ትልቁ ምክንያትሽ አጠራጣሪ ነገር ውስጥ ያስገባሽ ነገር ምንድነው? እንደው ከምኑ ልጀምርልህ? በጣም ከባድ ነው እስኪ ረጋለሽ ከሁሉ እኔ ያየሁበት እንደው ማንም አየው የእውነት በጣም እንደው እኔ ለልጆቼ ብዬ ነው እንደው አንገቴ ድፍት ብዬ የምኖረው እና በጣም ከባድ ነው። የገዛ እህቴ የአብራኬ ክፋይ እንግዲህ የአንድ እናት የአንድ አባት አብረን ስንት ነገር ያሳለፍን ነው። እኔ ባሌን እንግዲህ እኔ ተሞሽሬ ነው ያገባሁት። 3 ልጆችን ማለት እንግዲህ ቀላል ነገር አይደለም። በትዳር ነው እንትን ያልኩት እንደማንኛውም ዝም ብዬ አይደለም፣ በቤተሰብ ነው በስርዓት ያገባሁት። እና አሁን ወደዚህ የመጣው ነገር በጣም አጠራጣሪ ነገር ስለሆነ ነው እኔ አንተ ጋር በቴሌግራም ደውዬ ቤቴ ድረስ እንድትመጣ ያደረጉት ነገር ለየት ያለው ነገር ስላለብኝ ለአንተ ልንገርህ ብዬ ነው። ምክንያቱም ጎረቤት ለጎረቤት ብናገር፣ ለጓደኛ ብናገር፣ ለቤተሰብ ብናገር በምን አየሽ ምንድነው ያለውንስ ነገር ምንድነው ይሉኛል፣ መድሎም ይመጣብኛል ብዬ ነው ያንተ ሚዲያ ስለምከታተል ያለው ነገር አቼ ቤቴን እየጠራው ለዛ ነው። እና ይሄን ነገር ሐሳቤን ተቀብለክ ቤቴ በመምጣት መጀመሪያ በጣም ነው የማመሰግነው። የእውነት ነው የምነግርህ። እና ያየሁት ነገር በጣም ከባድ ነው። ምን ብዬን ከምን እንደምጀምርልህ አላውቅም። በጣም እውነት በጣም ከባድ ነው። እንደው ማለት አንተም ለማመን ይከብድ ይሆናል፣ ግን እኔ እውነቴን ነው የምናገረው ነገር የእውነቴን ነው የምናገረው። ምን የተለዩ ነገሮችን አይተሽ ነው አንቺ ይሄን ጥርጣሬ ጠረጠርሽው? ወይኔ ከምኑ ልጀምርልህ? አብረን አሁን ማዕድ ላይ እንኳን አብረን እራት ስንበላ እንደው ተሳሱ እንኳን ለልጆቹ እንኳን አያጎርስም። እኔን ተወኝ፣ የኔን ነገር ተው፣ ለልጆቹ እንኳን አያጎርስም። ለእህቴን የሚያጎርሳት ይሄን እንግዲህ ይሄ ራሱ አንድ አጠራጣሪ ነው። በምን ምክንያት ሊያጎርሳት ይችላል? እሱም ይሁን እሺ እንደው ታናሽ ናት እንደው ምንድነው ብዬ እሱንም በማለፌ ዝም እላለሁ። እጠይቃለሁ እኮ እንደ ሰው እጠይቃለሁ። ለምንድነው የምታጎርሳት? ለምንድነው ልጆቹን ሳታጎርስም እኔንስ ለምንድነው የማታጎርሰኝ ስለው እንዴ እትሻርልች እንዴ ታናሽ እትሻርልች እንዴ ባጎርሳት ምን ችግር አለ? ምን አለበት ባጎርሳት ምን ችግር አለው? ደግሞ ቀናሽ እንዴ ይለኛል። እኔ ግን ከማያቸው ነገር ነው እንዴ ይሄ አያጠራጥርም። ይሄ አንደኛው ነገር ነው። ነገር ሌሎችንስ አስተያየቱስ አብሶማ ከኋላ ሳያት እንደው አይጣለሁ እንደው ውሃም ማምጪ ብላት የሆነ ነገር ሳይ አይኑን ጣል ያረግባታል። እሷም እንደመሽኮርመም ነገር ትላለች። እንደው ምንስ እሷንስ የሆነ ነገር ብናገር እንደው ለእናትና ለአባት የሆነ ነገር ተናገርብኛለሽ ይዝም በቃ እኔ ግራ ገባኝ። እንደው ግራ ገባኝ። እኔ ምን ብዬ እንደምናገር አላውቅም። ይሄን ያለው ነገር እና ከባድ ነው ያለሁት። አብሮ አምሽቶ ይመጣሉ፣ ሌሎችም ነገሮች አሉ ብለሽ ያው በግሌ ከካሜራ በጀርባ ስለነገርኩ ብዬ ነው መደጋገም ይሆንብኛል ብዬ ነው። ማምሸቱ ስንት ሰዓት ነው የሚመጡት? 4 ሰዓትም ሊሆን ይችላል፣ 5 ሰዓትም ሊሆን ይችላል። ለምን የቤቱ ቁልፍ ስላለው ልጆቹን ይዤ መተም ቀን በስራ ደክሞኝ ድክም ብለው ልጆቹን ይዤ ስተኛ ሌሊት ይገባሉ። እሱንም ባላየ እያየው ነው እስከዛ ድረስ ዝም ምለው። የራሷ ክላስ አላት። የራሷ በሩን ዝግት ነው የምታደርገው። ነው ቀንም ዝግት ማታም ዝግት። አልጋ ከለየንማ ቆይተናል ከባለቤቴ ጋር። ለምን አይ እየነገርኩ ለምን ትለኛለህ? በቃ እሷ ናት። በቃ የእሷን በቃ እሷኛ ቤት ከመጣች በኋላ የሆነ ስራ ነበራት። እንደው ስራው አልሆንላትም ሲላት ከኑሮ ውድነት ጋር እንትን ሲላት እኔ ጋር ሁኚ፣ እኔ ታላቅሽ ነኝ፣ እንደው እኔ እረዳሻለሁ እኔ ብዬ ራሴ ባመጣኋት ራሴ ጦሶንኩኝ። አሁን ደግሞ ውጭ ብዬ ብናገር ደግሞ ምን ብዬ ነው ምን አፋለኝ ብዬ ነው የምናገረው? ለምን አፍ የለሽም? ትችያለሽ እንጂ እሱ እንድታጣራልኝ እኮ ነው የመጣው። አሁን አንተን የፈለግኩ እንድታጣራልኝ እንደ እውነቱን ከያዝኳቸውና እንደው የምለው ነገር እውነት ከሆነ እሱ ነገር እኔ አውቃለሁ። እና አንተ በቃ እንደው ቤቴ ድረስ መተከ እንድትነግረኝ ይሄን ጉዳይ እንድታቀልኝ የፈለግኩት ይሄን ነው። እንደውም ወንድም የሚገርም ነገር ምን እንደሆነ ታውቃለህ? የራሷ ክላስ አለ ብያለሁ። ልክ አጋጣሚ አንድ ቀን ወደ ሽንት ቤት ስትሄድ በሮን ከፈት አድርጋ ስትሄድ ግብት ትልልሃለሁ የባለቤቴ ቲሸርት እሷ ክላስ እሱ ነው የሚገርም። ሽቶስ የራሴ ሽቶ ራሴ ቀቦት ሽቶ እዛ ቤት ውስጥ ባገኝስ እንደው ሌላ ቲሸርት ነው እንኳን ብየዋስ የራሴ ይኸውልህ የሚገርም ነገር። ከዛ እንደውም እሷን ምንድነው ለምንስ ገባ? ቤቱ እየተቆለፈ ነው ስትወጪም ስትሄጂም በሩ እየተቆለፈ ነው። ለምንድነው እንደዚህ የምታደርጊው? እንደው ምንድነው ልብሱስ እንዴት ሊገባ ቻለ ብዬ ስላት ምን ብትለኝ ጥሩ ነው ተቀላቅሎ ገብተው ማለች። ይሄን ታምናለህ? የታጠበ ልብስ ግን አይደለም የነገርኩ ሽቶ የነካው ነው የምነግርህ። የራሴ ሽቶ ግን ታጥቦ አብሮ ተቀላቅሎ ገባለች።
ምን ብዬ በቃ ተጨቃጨቅን፣ አወራን፣ እንዴት ገባ ምናምን ብያው በማታውቀው ነገር ጠይቄያለሁ። ግን ተቀላቅሎ ገባ ነው። በፍጹም አይቀላቀልም። ለምን እኔ ሳጥብ የልጆቼን የባሌን ብዬ ሳጥብ ለብቻ ነው የማጥበው። ይሄን ሁሉ ነገር ሲሆን ባለቤትሽ ምንድን ነው የምላችሁ? ለምንድን ነው ተው ይሄን ነገር አቁም፣ እንደዚህ አይነት ነገር ነው እያገኘሁ ነው ያለው? ጭራሽ በእህቴ ቀንተሽ ነው በቤተሰቦች ጭራሽ በቤተሰቦች እኔ ሴት ጠፍቶ ነው እንደ እህትሽን የሚይዘው እንዴ? ምን አስበሽ ነው ማለት እንዴት ልጠረጥርኝ ቻለሽ? ለዛውም ታናስሽ ከአንቺ ምን አጥቼ ነው ከአንቺ ምን እንትን ብዬ ነው እያለ ይሄው እንደዚህ ሸፋፈነኛል። ልጆቹ ጋርም ያለው ፍቅር ቀንሷል። እንግዲህ እኔ የማጠባት ሕፃን ልጅ አለች። አስብ ዞር ብሎም አያይም። አሁን ጥርጣሬ ውስጥ የገባሁት እንደዛ ነው። እሷም እንደ ጉድ የምትለው ቤት ውስጥ ያ ነገር ቀረ። ቤት ውስጥ አለባበሷንም ብታይ ጉር ነው የምትለው። ተቀይሮብኛል አለባበሱ። ስለዚህ አሁን ምንም ካልሰራች ታዲያ አለባበሷን ለመልበስ ከየት አመጣ ነው ገንዘብ የምትለብሰው? በፊት ያጠራቀመችውና በፊት ስራ ላት እኮ ብያለሁ። ያንን ስራ ትታኮ ነው እኔ ጋ የመጣችው። ያ ኑሮ ሲወደድባት ምን ሲልባት ከእሷ ትንሽ የተሻልኩኝ ነኝ ብያለሁ። እና እሷን ያንተና ስራውን እኔ ጋ ነኝ ስላልኳት ያን የድሮ ልብስ ነው የምትለብሰው። በፊት ግን አንድ በቢጃማ ነው ቤት ውስጥ በአንድ ቢጃማ ነው ማውቃት። አሁን ግን ተቀያየረችብኝ። የምታረገው ጅንስ ቀሚስ ነው የምታረገው። አክቷ ምኗ ተለየችብኝ። ይህን ምን ብዬ ለሰው ልናገር? ምክንያቱም ለጎረቤት ብትናገር ሌላ ችግር ነው። የገዛ ዘመዶች ጋር ደውዬ ብናገር ምንድን ነው የሚሉት? ምንስ እኔ ግራ ገብታኝ ማለት ያንተ ሚዲያ ብዙ ጊዜ ስለምከታተል እንደዚህ ብዙ ስለምትረዳ ብዙ የተቸገሩትን ነገር ስለምታረግ ያን አፈላለገ በቴሌግራም እየደወልኩልህ ለዛ ነው። በጣም እና በጣም ከባድ ነው። በጣም ይገርማል። 3 ልጆች አሉኝ ብለሽ ነው። የስንት እድሜ ክልል ላይ ናቸው? አንዱ 12 ዓመቱ፣ አንዱ 8 ዓመቱ፣ አንዱ 4 ዓመቱ። ኦኬ። ስለዚህ ከ12 ዓመት በላይ በትዳር ኖራችኋል ማለት ነው? አዎ ከዛ በላይ ውለናል። ይኸውልህ እና ይኸውልህ ከ12 ዓመት በላይ ከ12 ዓመት በትዳር ለዛውም እኮ 12 ዓመቱ እኮ በትዳር ነው የምልህ። ከ20 ዓመት በላይ ከሱ ጋር አብረን ኖሬያለሁ። የሚገርምህ የፍቅረኛችን የምኑም ተደምሮ ከ20 ዓመት በላይ እሱን አውቃለሁ። እስከዛ ድረስ ግን ምንም ትዳሩን አክባሪ ልጆቹን አክባሪ አብረን ነው ከእንግዲህ ቤት ያፈራነው። ቤታችን የምንዝናናው ወተንም ስንዝናና ልጆቻችን ይዘን ነው። እሷውን ከመጣችብኝ በራሴ ጦስ ምን ብዬ ስለዚህ በሰውም ጠይቀሽው አታውቂም? ምን ብዬ ልጠይቅ? ምንስ አፋለ ምን ብዬ ልጠይቅ? ራሱን ጠይቀዋለሁ። ራሱ ግን ሲወጣ ሲገባም ሲሄድም ሁሌ እንደጠየቅኩት ነው። መጨቃጨቅ ይመጣል ለማ ሁሌ እንደጠየቅኩት ነው። እንዴ ቀንተሽ ነው እንዴ ኤልሳ? ቀናሽ እንዴ በእህትሽ? ለዛም በተናሽሽ ምንድን ነው የምትቀኙ? ምን ሆነሽ ነው ይለኛል። እኔ ግን ከአይኔ በላይ ምንም የለ አያለሁ። ብዙ ነገር አያለሁ። ብዙ ነገር እንዴት እንደሚያረጋት እሷም እንዴት እንደሚያረጋት አቅቷ ተቀይሮብኛል። እሱም እንደዛው ነው። እና እንደው እኔ የደረሰብኝ ነገር እንደው እንዳይደርስብክ በጣም ችግር ውስጥ ነው ያለሁት። ማለት ከባድ ነው። በጣም ካሜራማን ጥያቄዎች አሉ። በጣም ከባድ ነው ለመናገር። የልጆቹ አባት እና እሱ እሷ መብቷ ናት፣ ስጋዋ ናት። እህት ያው አያይዘሽ እንድትመልሽልኝ እህት ሲባል የእናት የአባት ልጅ ናት ወይ? ሁለት ደግሞ እሷንስ ስታወሪያት ምን ትልሻለች? ቤት እናንተ ቤት የመጣችበት ምክንያት ነግረሽናልና በቃ እንድትወጣ ለምንድን ነው እንደዚህ የምታደርጊው? እንዴ አለመንከኝም እንዴ ወንድሜ? አምኜሻለሁ እንጂ እናት። ይሄ እኮ አሁን እኮ ጥያቄ ነው እኮ የምንጠይቅሽ። ለምን እንደዚህ ከእሱ ጋር እንደዚህ ታደርጊያለሽ? ለምን እንደዚህ ይሆናል ብለሽ ጠይቀሻት ምላሹን እንድትነግሪኝ ነው የፈለግነው ብያለሁ። ማምሸቱን እንዳልኩ ተደብቆ ነው የሚገቡት። ማምሸቱን እንደሆነ ተደብቆ ነው። ይሄ ሲያጎርሳት ደግሞ እሱ ነው የገዛ ባሌ ነው እንጂ የምጠይቀው እሷ ምን ብዬ ነው የምጠይቀው? ምክንያቱም አጉራሹ እኮ የራሴ ባሌ ነው። ልብሱን እንደነገርኩ ልብሱን ራሷን የጠየኳት ካደችኝ። ተቀላቅሎ ነው የገባው። እንዴት ገባ? ተቀላቅሎ ነው ገባ። በቃ ተከራከርን ብያለሁ። ብዙ ነገር ብያታለሁ። እህትሽ ናት ለምትለው የእናትና አባቴ ልጅ ናት። ለዛውም እኮ ታናሽ አስብ። እንደውም እንደሌላው እኮ አይደለም እኛ አስተዳደጋችን አንድ ቤት እናቴም አባቴም አብረን በስርዓት ነው ያሳደገው። አንድ ቀን ተለያይተን አናውቅም። እንዴት ነው እኔ አሁን ውጭ ብዬ መላትስ? እኔ እኮ ይሄን ነገር እንድታጣራልኝና ያለውን ነገር እንደ እውነታውን እንድትይዝልኝ እንደው ያንተ ሚዲያ ስለምከታተል ነው። ስለዚህ እውነት ቢሆን ምንድነው የምታረጊው? ውሸት ቢሆን ምንድነው የምታረጊው? እውነት ቢሆን እለያያለሁ። እንደው ማንንም ሳይሰማ እንደው የትም ሳልሄድ እንደው አንተን ብትሆን ብታለያየኝ ምንም የሚከፋኝ ነገር የለም። በቃ ተቆራጭ አድርግልኝ፣ ለ3 ልጆቼ ተቆራጭ አድርግልኝ፣ እለያያለሁ። ቢሆን ቢወጣልኝ። ምን ስራ ላይ ነው የሚገኘው? አሁን ሹፍርና ነው።
በትርፍ ሰዓቱ ደግሞ ሆቴል ይሰራል ሼፍ ነው ግን በትርፍ ሰዓቱ ደግሞ ሹፍርናም ይሰራል ሁለት ስራ ነው የሚሰራው ስለዚህ እንዳልኩ ቢሆን ተቆራጭ አድርጎ ቢወጣልኝ ባይሆን ደግሞ ተቆራጭ ያድርግ ተከራይችን ቢሆንራል ለሶስት ልጆች ግን ተቆራጭ አድርግልኝ ይሄ እንድታጣርልኝ ፈልገው በቃኝ ኧረ በቃኝ በቃኝ ተቃጠልኩ ልጆቹ እንዳይሰሙ እንግዲህ 12 ዓመት ልጅ ማለት እንግዲህ እየደረሰ ልጅ ነው አይደል እሱ እንዳይሰማ ወደ ዘጋ አስገባዋለሁ ዞር ሲል ደግሞ ሴተኙ ላይ ቁጭ አድርጌ አወራዋለሁ እንደባልና እንደሚስ ብዙ ነገር ታገልኩ ምንም ሊሆንልኝ አልቻለም በቃ ምን ሊሆን እንደሄንማ እንደምንም ብለ ከዚህ ጉድ አውጣኝ ልጅ ቀጥል ካሜራማን አይዞሽ ኦሬዲ እኛን አምነሽ እኛን ብለሽ ሉሌን ሚዲያ ብለሽ ከመጣሽ ኦሬዲ መፍትሄ ሳናስይዘው አንሄድም አትጨናነቂ ግን ለጥያቄ ይረዳን ዘንድ ኦሬዲ መፍትሄ ፈልገናልና መፍትሄው ለማግኘት ይረዳን ዘንድ አንድ ጥያቄ አለኝ የእህትሽ ባህሪ ማለትም አብራችሁ ልታድጉ ይችላላችሁ ላታድጉ ይችላላችሁ እሱን አላውቅም ግን እህትሽ በፊት ምን አይነት ሰው ነበረች ለወንድ ያላት አመለካከት ሊሆን ይችላል ባህሪዋ አሁን ደግሞ አንቺ ቤት ከገባሽ በኋላ ካንቺ ጋርስ የመቀናናት አይነት ነገሮች ነበሩ ከልጅነታችሁ ጀምሮ ማለት የለም ምንም መቀናናት ነገርም የለ እንደው ስታያትም እንደዚህ ወንድ ላይም እንደዚህ ነው ያላቅም የውጭን አላቅም እንጂ እንደትና ማቾች ተከባብረን ነው የምንኖረው ይሄን አርጊ ስላት አድርጋ ሱቅም ምልካት አለው አረሳኛለችም ብዙ ነገርም ተደረሰና ከሷ ጋር ይሄን አለ እህቴ ብዬ የምጠራጠራትም ነገር የለም አሁን ያሳየች ነገር ነው እንጂ ወደፊት ድሮማ ቢሆን ኑሮ ባለጌ ሆነች ለምን አመጣታለሁ እኔ ድሮም ጸባዩን አስተዳደጋችንን ያለውን ነገር አይቼ የወንድ አመለካከቷንም አይቼ ነው ግን እንዴት ለዛውም ካልጠፋ ወንድ ነው ፍላጎት ቢኖራት የገዛ ባሌን እንዴት አረጋግብኛለች እህቴ ብዬ ገምታለሁ እንዴ አንተስ ትገምታለህ እንዴ የገዛ ወንድም እንደዛ ቢያደርግ በቃ እሱ ነው እንድትረዳኝ እንፈልገው እንጂ እኔ ሳልጠረጥራት ወይ የሆነ ነገር ሳላረግ ንግግርሽ ያስታውቃል እንደተማራርሽ በዚህ ጉዳይ ተንገበገብኩ እንጂ ንግግርሽ ያስታውቃል ከባድ ነው አንተ በቦታ ሆነ ስለዚህ በማንም ሰው አልጠየቅሽም እስከዛሬ አልጠየቅኩ ምን ያክል ጊዜ ሆኗል እንደዚህ አይነት ነገር ማየት ከጀመርሽ እንግዲህ ወይ እህትሽ ከመጣች ምን ያክል ጊዜ ሆኗል እህቴ ከመጣች እንግዲህ 5 ዓመት ሆናታል እህቴ ከመጣች መቼ ነው ይሄን ድርጊት የጀመረች ቤት ውስጥ በቃ 2 ዓመት ለየት ያለ ነገር አየሁት እና 2 ዓመት ሙሉ እንደዚህ አይነት ነገር ያለሽ ቻልኩ እንደው አይኔ ነው እንደው ሌላ ነገር በቤተሰብ ነገር ፈልጎ ነው እንደው እስቲ ተሳስቼ ይሆን እየተከታተልኩ አንጀቴ ቁስል እያለ እየተንገበገበ 2 ዓመት ሙሉ ቻልኩ ምክንያቱም ትዳሬን አለማጣት ትዳሬን ለማዳን ለመታገል ብዙ መስዋዕትነት እንግዲህ ቀላል አይደለም የሶስት ልጆች እናት ነኝ የእውነቴን ነው ነገር አሁን እንደዚህ ጉስቁል ብዬ እንደው አይተኸኝ ይሆናል እንደው ሽቅርቅር ያልኩ ነበርኩኝ እንደው እና እንዴት ብዬ ነው እህቴን መጠረጠረው እንዴት ብዬ ለሰውስ ልናገር ለቤተሰብስ እንዴት ብዬ ልናገር አይደለም ለቤተሰብ ለጎረቤት ይቅርና የገዛ ለጓደኞቼ እንኳን አልናገርም ብዙ ጊዜ ቤተሰብ በትዳር ውስጥ ጣልቃ መግባት የለበትም አብሮ መሆን የለበትም የሚባል እንደዚህ አይነት ነገር ነው በዋናነት የሚያሳዝን ነገር ነው ጥያቄ ተጨማሪ ካለ ጠይቅ ካልሆነ ላጠቃልለው ከባድ ነገር ነው ግን እሱ ስጠይቅ ኦሬዲ ጥሩ መልስ እንደማይመልስላት ነው የነገረችኝ ግን ይሄ ከባልና ከሚስት ውጪ ማለትም እሱ አልጋ መለየት ሊሆን ይችላል እንዳንነኪኝ ምናምን ይሄ የባልና የሚስት ነገራቶችን ትቷል እንዴ ነገርኩ እኮ እንዴ አልጋ ከለየንማ ቆየን እኮ እሱ አልጋ ከለየን እኮ አመት ይሆነናል ስለዚህ በዚህ መነካካቱን ትተ ያልጋ መለየቱ አመቱ እንደው የኔንቱ ልጆቹን እንኳን በስርዓት አይስምም እኮ ነው የምነግር እኔንማ ትቶኛል የኔንማ ቶ ከመጣች 2 ዓመት ብያለሁ አልጋ ከለየን ደግሞ 1 ዓመት ነው ሶፋ ላይ ነው የሚተኛው እኔ አልጋ ላይ ልጆቹን ይዤ ነው የምተኛው እሷ የራሷ ክላስ አለ ብያለሁ በሩን ቆልፋ ነው የምተኛው ለሊት ምን እንደሚደረግ እግዚአብሔር ወቅ በቃ ምክንያቱም የኔ በር ድምጽ ስላለው እንደው ይሰሙኛል እንጂ እንደው ለሊት ተነስቼስ ባይ በጠራጠረስ እንደው ይሄ መጥፎ አይነስ እንደው አብሮ ተኝቶ ባይስ በማለት ነገር በጣም ስለምን ይሄን ብቻ ነው በቃ ማረግ ያቃተኝ በቃ ለዓለማምን የምታረገው ነገር የለም ራስ መሸወድ ይሄንን ብቻ ነው እንጂ አልጋ ከለየንማ ቆየን አመት ድፍን አመት አስቆጠረ ተለየን እንደው መነካካቱን ተው እንደው በወቅቱስ ባጎረሰኝ ያልኩ ዞር ብሎ ማየኝም ዞር ብሎ አዝናለሁ እኔት ዞሮ ነገሩን ለማጣራት እንሞክራለን ሁሉ ተመልካቾች እንደሰማችሁት ነው እንግዲህ እህታችን በደልን እያስተናገደች ነው በራሷ ቤት ውስጥ
እንግዲህ ይህን ነገር ውሸት ያድርገው ማለት እንፈልጋለን። በመጀመሪያ ደረጃ ውሸት እንዲሆን ነው እኛ ፍላጎታችን። ማያግባቡ ነገሮች ካሉ ችግሮቹን ለመፍታት እንሞክራለን። በዋነኝነት ግን ውሸት እንዲሆን ነው ፍላጎታችን ማለት ነው። ቤት ውስጥ ድብ ካሜራ እናስቀምጥ። የሚሆን ነገር ካለ አታልቅሽ፣ ነኝ አታልቅሽ። ይገባኛል ስሜቱ። የሶስት ልጅ አባት እንደዚህ ያደርጋል ብሎ ማንም አይጠብቅም። ብዙም ቤት ውስጥ እና ብዙ ነገር እያየ ነው። ብቻ ግን ድብ ካሜራ ቤት ውስጥ እንደምንም የተመቻቸ ቦታ ላይ ደብቀን የሚደረግ ነገር ካለ ለማየት እንሞክራለን። ስለዚህ እህቴ አንቺ መበርታት ነው ያለብሽ። የእናት ስትሆኝ ደግሞ ጠንካራ መሆን አለብሽ። ብዙ ጊዜ እኛ ለሴቶች የተለየ እድል እንሰጣለን። ሴቶች ሲጠሩን ለስራ ቶሎ ብለን ነው የምንሄድላቸው እና ዛሬም ወደ አንቺ የመጣሁበት ትልቁ ምክንያት ይሄ ነው። እያለቀስሽም ስላወራሽ፣ ስለዚህ እውነቱ እንዲጋለጥ ፈጣሪ ይርዳል። እሱ ማለት ነው የሚመጣውን ነገር ግን እንደው የልጆቼ አምላክ ያጋልጠው፣ እሷንም ያጋልጣት። እንደው እውነት የእናታችን ጡት አብረን ከጠባን እንደው የእናታችን ጡት እንደው ያጋልጥልኝ። የእሷን ነገርማ አንቺ ረጋ ብለሽ ለሚመጡት ነገሮች ታዲያ ዝግጁ መሆን አለብሽ። ነኝ እንደው እውነቱን ብቻ አስወጣኝ ነው። አትንሰፍሰፊ፣ እኔ ይገባኛል። አይዞሽ እሺ፣ አይዞሽ። ተመልካቾች እንግዲህ የሚሆነውን ተመልሰን በኋላ ምን ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁ ቸኩላለሁ። ስራ አለብኝ። እስቲ ቁጭ ብለህ ብላ እባክህ። ምንድን ነው አንተ እንደዚህ ሁሌ ዘላለም እንደዚህ እንደሆንክ? ምን አለች ቁጭ ብትል? ሴትዮ እቸኩላለሁ እኮ ነው። የመኪና ቁልፉን ፈልጌ የምቸኩለው ስራ ልጆቹ ማንም ያመጣልህ? እራስሽ ተዘብስበሽ ምን ታደርጊያለሽ? ልጅና ማምጣት ትችያለሽ። ኧረ ግፍ ይሆንብሃል። ግፍ ምንድን ነው ግፉ? ልጆችሽን ከትምህርት ቤት ማምጣት ምንድን ነው ግፉ? አንቺ ሴትዮ ምንድን ነው የምትይኝ? ጭራሽ ሴትዮ አይደለሽም እንዴ? የቤቱ ስራ ከልጆቹ ጋር እንደው በዚህ እድሜሽ ልጅ መሆኑን የምትፈልጊው ሴትዮ አትበይ። ተው ድሮ ይሻልሃል። ቁልፉን አይተሽ እኮ ስጭኝ። እኔ ስራ ልሄድ ቸኩል። ልጆቹን አምጣልኝና ሂድ። እሺ እራስሽ ሂጂ። እንደ ልጆችሽ እኮ ናቸው። እኔ ስራ አለብኝ። ኧረ እባክህ፣ ኧረ ላሳዝንክ። የአሁኑ አረብ የድሮ ልጅ። ኧረ እባክህ። ኧረ ቆይ ተረጋጋ። ምግብ እንኳን አፍ ላይ ጠፋ። ሂድ ምሳ በላ እንኳን ሂድ። ምን አስቸኩላል? ቆይ አልፈልግም። በቃኝ እኮ ነው። ቆይ ምን አድርጌ ነው? ምን አደረኩ? ይሄናል ምን በድዬ ነው? እሺ የራስ ልጆች ለምን አትጨቃጭቂ? ልወጣ ስለምትጨቃጭቂ። እሺ ድምፅ ጣም ቢያንስ ጎረቤቶቹ እንዳይሰሙ እኮ። ጎረቤት እንዳይሰማ ዝም በይ። እሺ ዛሬ ደግሞ ጭራሽ ዛሬ ደግሞ በዛቻ ነው። ቸኩያለሁ። ለምንድን ነው ከቤት ስወጣ እንደዚህ የምትላከፊኝ? እኔ በሰላም እንዱላ አትፈልጊም? ሴትዮ በሰላም እንዱላ አትፈልጊም? ይኸውልህ እስከ ዛሬ ድረስ እጄን አስተምር። እኔ እኮ መኪና ነው የማሽከረክረው። ድፍት ልልሽ ነው የምትፈልጊ? ፍላጎትሽ ምንድን ነው? ፍላጎትሽ ምንድን ነው? የኔ እናንተ ነገር ምን አድርገው የምትይኝ? ምን ላድርግሽ? እሺ ምሳ ብለና ልጆቹን አምጣልኝ። ሌላ ነገር ምን አልኩ? ድምፅህን ቀንስ አውራ። ልጆቹን አይደለ አመጣለሁ፣ ግዴታዬ ነው። በቃኝ። ይብቃ። ልጆቼን አይደል አመጣለሁ። ወደሽ ነው የምታመጪው? ልጆችሽ እኮ ናቸው። ጭራሽ እያስፈራራኝ። ልጆችሽ ናቸው። ምንድን ነው የሚያደርግሽ? ኧረ እባክህ ላሳዝንህ። ከአሁን ቀን ጀመርሽ እኔ ጭቅጭቅ የሚባል ነገር አልፈልግም። ስመጣ ስወጣ ስገባ አትነገር። እሺ ድምፅ ቀንስ። ልጆቼን ላምጣ። አንቺ የሚያስፈራሽ ጎረቤት እንዳይሰማ ነው። እኔ ደግሞ የሚያሳስበኝ ጭቅጭቅሽ ነው። ጭቅጭቅሽ ነገርሽ ነው። አሁንማ በጣም አስጠላሁክ። ማን አስጠላሻለሽ? ኤልስዬ እንዳላልከኝ አሁንማ አስጠላሁክ። እጅ አልኩህ። አሁንማ አይደለም አበድሽ አልጋ ላይ ህዝብን የምንፈልግ እስቲ ጉዳችን ጸጥ በል። ዝም ባልኩኝ በቃ ልጆቼን አመጣለሁ። በቃ ልጄን አመጣለሁ። በቃ እንደለመደባ ምሽተና እንደፈለግኩኝ በቃ ተወኝ። ከዛሬ ቀን ጀምሮ ስወጣ ስገባ አትናገሪ። አታስፈራራኝ። እኔም ብቻ አይደለም ያችን ልጅም ደግሞ አትናገሪያት። እሷ ምንም አላደረገች። እግዚአብሔር የኔ መድኃኒዓለም። እኔ አጉል ቅናትሽ እኮ ሌላ ገደብ ያችን ልጅ የገዛላት እኮ ለምንድን ነው ስወጣ ስገባ ለምንድን ነው አስታካሽ? እኔን አስታካሽ እሷን አሽሙር የምትናገራት ምን አደረገች እሷ? ብቻ አደራ የምልህ በልጆቼ ፊት ዝም በለኝ። በልጆቼ ፊት አክስታቸው እኮ ናት። ምን ሆነሽ ነው? ምን እያሰብሽ ነው? ለምንድን ነው እኔና እሷን የምትጠራጠሪው? ነግራኛለች እኮ ነግራኛለች። ክላሴ ውስጥ ገብታ ቲሸርት በክልቅ ልጆቼ አምጣ። በቃ ይሁን አመጣለሁ ልጆቼ ቁልፉ ደግሞ ይታል።
የታባቱ አገሮች ክልፍልፍ ሰላሜ ነሳችኝ ደረሽ በእውነት እያየሁሽ ምን ላድርግሽ? ስመጣ እኮ በር ላይ አገኘኋት። እሷን እየተመነቀቀርሽ ነው። ልጆች ልታመጣ ሄዳለች፣ ግን እቸኩላለሁ። እቸኩላለሁ። ስራ አለብኝ። ቆይ ትንሽ አማረ ጠፍቶኛል። ቤት እንዳደረግሽ ግን እቸኩላለሁ እኮ እኔ ትንሽ ቆይተህ ትሄዳለህ ማለት ናፍቀኝ እኮ ነው የመጣሁት። ናሽ ትንሽ በቃ አይደለም ስራ ደግሞ አለብኝ። እዚህ ጋር ነው ከማን አብረን እንፈልገዋለን። በቃ ግን የግድ ደግሞ እሄዳለሁ እኮ ትሄዳለህ። ደስ እኮ ይለኛል አንቺ ጋር ሲሆን ግን ስትመጣ እኮ አይመችም ታውቃለህ። እና ታዲያ ነግባ ደግሞ ስራ አለብኝ። ልጆች ልታመጣ ስለሄደች በቃ የባለፈው ይመቻል። አቤት ቦታው ነው ጸዴ እሺ ቃል ሂድና እዚህ ጋር እባክሽ እንዴ ትምህርት ቤት እስክትደርስ አላየችሽማ? አንቺን አላየችሽማ? ወደ ስዳት ግን አይተሻለሽ። ያው ግን እንደዚህ ልጅ ጭቃጭቅ ይሄን ነገር አታውቂም። እባክሽ እንግዲህ ውድ ተመልካቾቻችን ያው ድብቅ ካሜራውን ቤት ውስጥ አስቀምጠን ነበረ። እንግዲህ ያው ያገኘነውንም ያየነውንም ነገር ለማስረዳት እዛ ቤት አጥጋቢ ነገር አላገኘንም፣ ግን የማወጣጣት ብልሃታችን ተጠቅመን እንግዲህ ነገሮችን እውነት ከሆኑ ለማወጣጣት እንሞክራለን ማለት ነው። እንደተለመደው ታዲያ ያው ምን እንደምላችሁ አላውቅም፣ እንደዚህ አይነት ነገር ሲፈጠር ቤተሰብ ይጎዳል፣ ይበተናል እና ከዛ እንግዲህ እኔ ምን ውሸት ብቻ ምን ልበላችሁ ግራ የሚያጋባ ነገር ነው። ብቻ ግን አሁን እዛ አካባቢ ነው የምንገኘው። በዋነኝነት እንግዲህ እዚህም የተገኘንበት ትልቁ ምክንያት እሱ ነው። ነገሩን ያገኘነውን ነገር ለሚስትም እና ስለትዳራቸውም እስቲ ጠልቀን ለማወቅ እንሞክራለን ማለት ነው። እህትየዋ አንዳንድ አላስፈላጊ ነገሮችን እንግዲህ ስትሳሳመን ቢሆን አይተናል። እውነት ለመናገርና ለምንድን ነው ይህን ያደረገችው የሚለውንም ለመጠየቅ እዛ ሄደን እያንዳንዱ ነገር በአጽንኦት ጠይቀን ሰምተን ምላሽ መስጠት ስለምንፈልግ ነው እዚህ የተገኘ ነው። ክሮዎች አሉ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እዚህ ቤቶች ሰላም ነው? እንዴት ነው? አንድ ነው። ሰላም ነው? ልዑል እባላለሁ። ካሜራማኔ ነው እዚህ ጋር ያለው። ቤት ለቤት እየዞርን ባለትዳሮችን እናበረታታለን ማለት ነው። እና ታዲያ ካሜራው ምንድን ነው? ካሜራው ደግሞ ያው ስለ ባለትዳሮች መልካም ነገርን እንጠይቃለን። ያው ምላሽ ሲመለስልን ደግሞ እና ለፍቃድ ካሜራ ደቅነህ ነው እንደ ቤት የምትመጣው? አሁን እያስፈቀድኩ ነው። ሰላም ነኝ።
እንዴት ነሽ? እኔ አላውቅም። ታውቂዋለሽ? ሰላም ነው። ባለቤት ናት? አዎ ባለቤት ነኝ። ሰላም ነሽ? ባለትዳሮችን ወጣቶችን እናበረታታለን። እንግዲህ ስለ ትዳር ስለ ፍቅር ጭውውት ነው። ቲቪ ላይ የሚተላለፍ ፕሮግራም ነው እና ግን እኮ ይሄን ነገር ለመቅረጽ መጀመሪያ እኛ ፍቃድ ያስፈልጋል። እያስፈቀድኩ ነው የኔ አባት። አሁን አጋጣሚ ከካሜራው በፊት ማስፈቀድ አልነበረብህም? እያስፈቀድኩኝ ነው። ብዙ ጊዜ ፕሮግራማችን ባለትዳሮችን ጥያቄ ምን እንጠይቃለን። አይነት ጥያቄ ነው የምትጠይቀው? ስለ ትዳር ኖርማል ጥያቄዎችን፣ ስለ ህይወት እኮ ለምን አስፈለገ? እሱን ጥያቄ ነው ያው ፕሮግራም አይደል? የቲቪ ፕሮግራም ነው እና ማጠናቀር ነው፣ እኛ ለተመልካች ማቅረብ ነው። በዚሁ አጋጣሚ እናንተም እንግዲህ ችግር የለውም። መልካም ባለትዳሮች አንተን ነው ሆናችሁ ቤቴ ላይ የካሜራ ደቅነ ስትመጣ ማን ነው ምን ፈልጎ ነው የሚለው ትንሽ ግራ ያጋባኝ ነው። ችግር የለውም። እንደ ወጣት ነው እንግዲህ ንግባ። ሰላም ለዚህ ቤት። እንግዲህ ውድ ተመልካቾቻችን ያው በሰላም ቤታቸው አስገብተውናል ማለት ነው። በቅድሚያ በጣም እናመሰግናለን ወንድሜ፣ እህቴም በጣም እናመሰግናለን። ያው እዚህ የተገኘንበት ትልቁ ምክንያት ባለትዳሮችን ለማበረታታት ነው ብያለሁ ወንድሜ፣ ቅድምም እህቴም እንደዛ ነው። እስቲ ከስማችሁ እንነሳለን። ከዛ በኋላ ስለ ባለትዳሮች ከሆናችሁ ስለ ትዳር፣ እህትና ወንድም ከሆናችሁ ስለ እህትና ወንድም። ያው በእርግጥ ባለትዳር ናቸው ብለውኛል። ወጣት ኃይሉ የሚባል ልጅ እዛ ግቢ ሂድ ምናምን ብሎ እናንተን ጠቁሞኝ ነው። እና ኃይሉ እድለኛ ነን የኔ ፍቅር፣ ከሁሉም አማርጠኛ ጋር መምጣት እንደውም እድለኛ ነን አይመስልም? ኤልሳ ትባላለች ባለቤቴ ናት። እኔ ተሾመ እባላለሁ። ተሸና ኤልሲ ባለትዳሮች ናችሁ። የኛ ፕሮግራም ሌሎችን የሚያስተምር ከሆነ እና በቲቪ የሚታይ ከሆነ ችግር የለውም፣ ፍቃደኛ ነው። በጣም ጥሩ በጣም ጥሩ፣ አመሰግናለሁ። ያው እንዳልኳችሁ ነው፣ የተለየ ነገር እኛ የለንም። እንዴት ነው ህይወት፣ ትዳር? ህይወት ከኤልሲ ጋር እየኖርን ነው። ምን ያክል አመት ሆናችሁ? ኧረ በጣም ረጅም ጊዜ አይደል? 20 ዓመት ከተዋወቅን ጀምሮ 20 ዓመት። ተሽኮርመኛ ተመልሰለ እንዴ? ለምን እንደምትሽኮረመም? እኛ የመጀመሪያችን ነው። ምክንያቱም እኛ አንደኛ ነገር በልጅነታችን ከጎረቤት ሙሉ እኛ ተመርጠው እዚህ ድረስ ስለመጣ 20 ዓመት እኮ ግን አይመስልም እኮ። እንዴት ነው 20 ዓመት እስከትውውቅ ጀምሮ ነው ወይስ ከልጅነቱ? ከልጅነት እኮ ነው እንጂ በትዳር ላይ እኮ አይደለም ማለት ከተዋወቀ ነው። ይገርማል። ቤታችን ለራሱ እዛው ጎን ለጎን ነበርና እኔ የቃቃ ሚስቴን አገባለሁ አንድም ቀን አስቤያለሁ። የቃቃ ሚስቴን ወደ እውነተኛ ሚስት፣ አንተ ደግሞ ወደ እውነተኛ ሚስት ማለት ነው። አንድ ግቢ ውስጥ ነበር የምንኖረው። ከዛ እዛው እያደግን አብረን የተማርነው። በጣም ደስ ይላል። በትዳር ምን ያክል ጊዜ ሆናችሁ? በትዳር ስንት ዓመት ሆነ? 13 ነው። ከትውውቅ ውጭ አብረን ያሳለፍነው ጊዜ ምናምን ሳይደመር 7 ዓመት አለ። ከትዳር በፊት ከትውውቁ ከልጅነቱም ጀምሮ 20 ዓመት ጠቅላላ። ከተጋባችሁ ግን 13 ዓመት። 13 ዓመት። አንተ ደግሞ ትረሳለህ? ኧረ አልረሳም። በጣም ረጅም ጊዜ ደስ ይላል። እና ትዳር እንዴት ነው ህይወት ማለት? ትዳር ያለውና የሌለው ሰው የተለያየ ሰው ነው መቼም። እና ትዳር ምን አይነት ነገር ነው ለአንተ? ትዳር ብዙ ሰው ትዳርን ይፈራል። ኦፍ ኮርስ እኔም እፈራለሁ። አላገባ በጭራሽ። እንዴት? አንተ በጣም ትልቅ ሰው መስለኝ ነበር። አይ ቢሆን ያው ትንሽ የተሸፋፈንኩት ጉንፋን ስለያዘኝ ስለሆነ በእርግጥ ያው ለእኛም ደህንነት ይደርሳል። አዎ ለዛ ነው። ትዳር ጥሩ ነው። እንደኔ ትዳር ሲኖር ቤትን ትወልዳለህ፣ ባለቤትን፣ ልጆችን ለምትኖርበት አካል አለ እና በቃ ትጠነክራለህ፣ ተስፋ አለ ልጆችን ማሳደግ። ምክንያቱም ያለ አንተ ልጆች የሉም። ያንተ መኖር ነው ልጆችን የሚያኖራቸው እና በጣም ደስ የሚል ነገር አለው። እና ትዳርን 13 ዓመት ማስኖሩ ልጅ ወለልዳችኋል? አለን። የ12 ዓመት ልጅ አለን። በጣም ደስ ይላል። እና ጓደኛችሁን አደረሳችኋል ነው እኮ የሚባለው። ታዲያ ልጅ በልጅነት አይደል? እና 12 ዓመት ልጅ አለን። ምን ስራ እየሰራህ ነው? ምን ስራ እየሰራች ነው የምትተዳደሩት? እኔ ልንገርህ፣ ያው እንደነገርኩህ እኔ የቤት እመቤት ነኝ፣ የልጆች አሳዳጊ ነኝ። ያው እንደነገርኩህ የ12 ዓመት ልጅ አለን፣ የ8 ዓመት ልጅ አለን፣ የ4 ዓመት ልጅ አለኝ። እነሱን በመንከባከብ ትምህርት በማድረስ ያው እንደ እናት የሚሆነው ነገር የቤቱ ነገር እኔ የምንከባከበው። ያው ባለቤቴ ደግሞ እንደ ማንኛውም ሰራተኛ ሹፌር ነው ብያለሁ። በትርፍ ሰዓቱ ደግሞ ሼፍ ነው።
እና ይሄን እየሰራ ነው። እሱ በሚያገኘው ነገር ነው የምንተዳደረው። ሹፌር ነው ብያለሁ ምናምን ስትይኝ ከዚህ በፊት ያገኘሽ ነው የምትመስለው። አዎ እንደ እየተማታብኝ እኮ ነው እኔ ለራሱ ግራ ገባኝ። የማውቀው ነገር ይመስለኝ። እኔ ምናልባት ፕሮግራማችን ትከታተሉ ሊሆን ይችላል። እኔ እንጃ ትንሽ ግር አለች። እስቲ በእርግጥ በጣም ነው ደስ የምትሉት። አትተዋወቁም? ከዚህ ደስ ነው የምትሉት ነው እንጂ ታውቀዋለሁ። ደስ ትላላችሁ። ያው እናመሰግናለን። እንዴት ነው ታዲያ ትዳር ለሌለው ሰው ምንድን ነው ምክራችሁ? ትዳር ለሌለው ሰው በእርግጥ ወደ ትዳር ለመግባት መጀመሪያ እኛ በልጅነት ትዳርን ስለጀመርን ከባድ ነበር። ብዙ ስትራግል አለው፣ ግን ያው ተወጥተነዋል። ያው ካለፈ በኋላ ስታወራው ደስ ይላል። ለትዳር ትልቁ መሰረቱ ምንድን ነው ብላችሁ ታስባላችሁ? መግባባት፣ ፍቅር፣ ወሳኝ ነገር። መግባባትና ፍቅር ብቻ ትልቁ መሰረት ነው እና የተወሰነ አቅም ከሌለ አቅምም አይደለም በእኔ እይታ። እሺ በአንተ እይታ? እምነት ያው እምነትና ፍቅር አንድ ነው ብለን ስለምን ያው እንዴት ብሎ ይሆናል? እምነት ሌላ ነገር ነው፣ ፍቅር ሌላ ነገር ነው። ያው ስንፋቀር እኔ እሷን ሳፈቅራት ተማምነን ነው አይደል ወደ ትዳር የገባ ነው። ከእምነቱ በኋላ ነው ወደ ፍቅር የገባ ነው እኮ። ስለዚህ አሁንም ትተማመናላችሁ? በደንብ እንዴ ባለቤቴን ካላመንኩ ታዲያ ማን እናምናለን? አንተስ ትታመናለህ እንዴ? አዋ በደንብ ነው ንገሪው እንጂ እየነገርኩት እኮ ነው። በጣም ነው ማምነው። የራሴ ታመናለሁ ብዬ ለማውራት እኮ ሌላ ሰው ሲያወራ ነው እንጂ እንዴት ያው መቼስ እንትን እንዳይሆን እዚህ ቤት ውስጥ። ስለዚህ ከማን ጋር ከልጆቻችሁ ጋር ብቻ ነው የምትኖሩት? ትልቅ ቤት ነው፣ በጣም ሰፊ ቤት ነው። ልጆቻችን ጋር ሌላ ሰው የለም አብሯችሁ የሚኖር? እንዴ አለች እህቴ ያለች፣ የሶስት ልጆች አሉ። ያው ቤቱ ሰፊ ሆኖ ሰፋ ያለ ነገር ነው። መጀመሪያ እህትሽ አብራችሁ እየኖረች ነው? ከእህቴ አለች፣ ሶስት ልጆች አሉ። ያው ከዓመት በፊት መታ ያው ስራም ፌል አደረገባትና ስራም ድምጽ ምንም አይሰማም። ስራ ተበላሽባት መሰለኝ፣ ኑሮም ከበዳት ምናምን ስትለኝ ያው እህቷ ከሆነች እህት እንግዲህ ያው ቤተሰብ ስትሆን ትደጋግፋለህ እና ህይወት የተሻለ እስኪሆንላት መንገዶች እስኪስተካከሉላት ብላ እና እዚህ ቤት ውስጥ አለች? አዎ አለች። ያለች ያው ቤቱም ሰፊ ነው እንደምታየው፣ ክላስም አለው እና አለች። እኛ ጋር ነው አብረን ነው የምንኖረው፣ በፍቅር በመተሳሰብ በመተጋገዝ ነው ደስ ይላል። ያው እሷንም ታግዛታለች። በነገራችን ላይ የልጆች እናት ስለሆነች የ4 ዓመት ልጅ ስላለች፣ ስለዚህ አሁን በጣም ጥሩ ነው። ሁሉም ጥያቄ ተመልሶልኛል። ወደ ሽልማቱ እንሄዳለን። ሽልማቱን ከመሸለሜ በፊት ግን አንቺ እህቴ ውጭ ትቆይኛለሽ። አንድ የመጨረሻ ጥያቄ ይኖረኛል። ግን አደራ ሽልማቱ ጊዜ እንድጠራኝ መመለስ አለብኝ። አዎ ብቻህን ምን ያስፈራ? ብቻህን ጠይቃለሁ። ከዛ በኋላ ትመለሳለሽ። ሽልማቱን ተሰጠቅ ያለው ጊዜ እሺ እንግዲህ እኔም ወደዚህ ወንበር መቀመጫዬን ቀይሬያለሁ ማለት ነው። በዋነኝነት ልጠይቅህ የምፈልጋቸው ጥያቄዎች ምንድን ናቸው? ምንድን ነው የምትጠይቀኝ? እሷንም ያስወጣሁበት ባለቤቴን አስወጣት እኔ አልገባኝም። ለየብቻ እንድናወራ ስለፈለኩ እኮ ለየብቻ የባለትዳሮች ፕሮግራም ነው ብለኛል። ኦፍኮርስ የባለትዳሮች ፕሮግራም ነው፣ ግን ከት አድርገውና ወይ እንድናወራ ማለት ነው። አይ ከት ለምን ይሆናለኝ? ሳይሆን እየተከራከርን ነው የሚመስለው ለተመልካች እና ባለቤቴን ስታስወጣት ትንሽ እኔ ገረመኝ። ለተመልካች ያስወጣኋት ብቻ ለማውራት ስለፈለኩ ነው እኮ። ምንድን ነው የተለየ ነገር የምታወራኝ? የተለየ ነገር የለም። ባለቤቴ ከወጣች እኔን ካሜራማን ስልክህን አዘጋጅ። ለማንኛውም በዋነኝነት ምንድነው ለምፈልገው ነገር በጣም የምትወዳት ሚስትህ እንደሆነች ስትነግረኝ ነበር። አዎ በጣም ነው የምወዳት። በጣም ትታመንላታለህ? እንዴት ነው ማለት ታመንላት? የሶስት ልጆቼ እናት እኮ ናት። በጣም ነው የማምናት። የምታምነኝ ምን ለማለት ፈልገህ ነው? ጥርጣሬ አልጾብህ ነው? አይ እኔ አልገባኝም። ምን ይሁንክ ነው? ምንም አልሆንኩም። ምን ወንድም ምን ሊሆን ይችላል እኮ። ምንድነው ጥያቄ? ትታመንላታለህ ወይስ አትታመንላትም? እታመናለሁ እንጂ ይሄ እኮ ጥያቄ አይደለም እኮ። ይሄ እንዴት ለልጆቼ እናት ካልታመንኩ? ትክክል ነው። እኔ ያስወጣሁት ምን እንዳሰማ ስለፈለኩ ነው። ከእህቷ ጋር ምን አይነት ግንኙነት ነው ያለ? ማለት ከእህቷ ጋር ምን አይነት ግንኙነት ነው ያለ ነው ጥያቄ። ከባለቤት እህት ጋር
ከባለቤቴ ጋር ምን ግንኙነት ሊኖር ይችላል? እንደ ቤተሰብ እሷን ስራ ታግዛታለች። ኑሮ በጣም ስለከበደባት ህይወት ስለከበደባት እኛ ጋር መጣች። ደግሞም በእሷ በኩል ነው የመጣችው። እህቴ በጣም ተቸግራለች። የቤት ኪራይም ከፍላ ኑሮ አስቤዛ በጣም ስለከበደባት እኛ ጋር ብትሆን ብታርፍ ነገሮች እስኪስተካከሉላት ስትለኝ ፈቃደኛ ሆንኩ እንጂ ሌላ ምን አይነት ግንኙነት ሊኖር ይችላል? እሱንም አንተ ልጠይቅህ እንጂ እኮ ምን ማለት ነው ጥያቄ የመጣሁበት ምክንያት እሱ ነው። እህቷ ጋር እንዴት አንተ እኮ እሱን መልስልኝ እንጂ አንተ ምን እያወራ ነው? ስጠኝ ካሜራማን ከአንተ ጋር አሁን ላለመጨቃጨቅ ብዬ ወይም ሌላ ነገር ላለማለት ብዬ ነው። ገባህ? በመጀመሪያ ደረጃ ምንድን ነው ያዝኩት? ምንም ሊሆን ይችላል ሳይሆን አገባብ በስነ ስርዓት ክብር ባለው ነገር ነበር የገባው። አሁን ግን እያወራኝ ያለው አንተ እንደ ቤቱ ባለቤት እና በቃ እና ልውጣለህ። አስፈላጊ ከሆነ ትወጣለህ። ማንም ያስወጣኝ እኔ ነኝ። ቤቴ እኮ ነው። ቤት ሊሆን ይችላል እኮ ታዲያ ቤት ስለሆነ ብቻ ዝም ብለህ ሰውን ገፍትረህ ማስወጣት ሁሉ ትችላለህ። አንተም አላውቅህም እኮ ከዚህ በፊት አንተዋወቅም። አታውቀኝም። እንድታውቀኝም አልፈልግም። ምንድነው? እንዴት ነው የምትቀየረው? ምን እያልክ ነበር? አሁን ይሁን አዳምጥ እስቲ፣ ተመልከት እስቲ። ምን ያደረክ ነው? ማን ነው? እንዴት ይሄ ሊሆን ይችላል እንዴ? አቀናብረ ነው እኮ። ታዲያ ቅንብር ከሆነ ለምን ታቀናብራለህ? ባለቤት ትጠረጠረኛለች እኮ ይሄን ስታይ። ኧረ እባክህ አንተ ያደረከው ምን ልትባል ነው? ባለቤት የምትጠረጥር ማለት ማለት እንዴት ማን ይሰጠህ? ቁጭ በል አርፈህ አይደለ? አንድ ቃል ብትተነፍስ አልኩህ። ምን እየሆንክ ነው? አንድ ቃል ብትተነፍስ ምንድነው የምተነፍሰው? ማን ይሰጠህ? ምን እየሆንክ ነው? ገዛ ቤት የመጣህ ዳሬን ልታፈርስ ነው? የልጆቼን እናት ከኔ ጋር ታለያየ ነው? ምንድነው ማሰብ የነበረብህ? ምንድነው ዓላማ? ሰውዬ ውጣ፣ አርፈህ ቁጭ በል። ውጣ። ለምን ደግሞ ውጣ። እያደረክ ያለው ነገር ትክክል አይደለም። ከወጣሁ ይሄንን ቪዲዮ አሳያታለሁ። ለምን ተሳያት እንዴ? ሰምተኛል። ከወጣሁ ይሄንን ነገር አሳያታለሁ። እሺ አድርጋለሁ። ስላደረግን አይ አላደረግንም። ጥራት አሁን የሚስትህ እዚህ ቤት ውስጥ አለች ብለኸኛል። ተነስና ጥራት። አይ ክፍሏ ተኝታ። ተነስና ጥራት። ተነስ እያልኩ እኮ ነው። ተነስ። በተነስ ግን ካሜራ ይሄውን አሳያታለሁ። ካሜራውን አስጠፋሽ። አሳያታለሁ። ለባለቤት አሳያታለሁ። ለባለቤቴ አረባክ ወንድም እንዴ ልጆቼ ሜዳ ላይ ጥራት ይጠልኩ ነው። ጥራት ግባ ነው። ጥራት አንጓኩ። ጥራት ነይ ውጪ እባክሽ። ነይ ይዛት አሳራት ለውጪ ማን ሲሆን ምንድነው ካሜራ ምናምን ለምን መሰለሽ ምን የሚያገባኝ? ማን አንተ? እሱን ጠይቂው እስኪ። ማን ነው? እሺ የት ሄዳ ነው? አላውቅም፣ ግን እኔና አንቺ ያደረግነው ነገር በሙሉ በቪዲዮ ቀርጾ ይዞታል። ማን እንደሰጠው ማለት የት ቪዲዮ? ስለምታው እኔ እናንተ ምን አደረግን? በይው እኔ እናንተ ምን አደረግን? ምን አደረጋችሁ አንተና እሷ? ምንም አላደረግንም። ግን ታዲያ እኔና አንቺ ያደረግነው በቪዲዮ ቀርጾ ይዞታል ማለት ምን ማለት ነው? አይደለም እንደዛ ሳይሆን እኔና እንትን እኮ ነው ስገባ እንደ ቤተሰብ አቅፌሻለሁ አይደል? ከዚህ አቀፉሽ ቪዲዮ ደግሞ ይዞታል። እንዴት የም ቪዲዮ አልገባኝም። ስለምን ብታውሉት? ስለ ቪዲዮ እኔም እንደዚህ ነው ግራ ይገባኝ። አትንጫጭ፣ ቀስ ብለሽ አውሪ እሺ። አንተ አይደለም እያወራሁት ጀምራ አንተን ተዋውቀ ማለት ነው የማወራው ያለው እኮ እነሱ ቤት ነው ያለው። በጥፊ አጮልሻለሁ ማስለው እኮ ነው ተለኝ በጥፊ መታኝ። አንተ ተረጋጋና በስርዓት ነገር ስለ ቪዲዮ ነው የምታወራው። የቪዲዮ ሰውዬ ቪዲዮን አጥፋልኝ ነው የቪዲዮ አጥፋልኝ። ባለቤቴን ከሰማች
ተመልከች፣ ይኸው ማየት ትችላለሽ። ምንድነው አንቺ ራስሽ ንገረኝ፣ ምንድነው? እኔ ምን አውቃለሁኝ? እኔም እንደዚህ ነው የተናገርኩት። ለባለቤት እሰጣታለሁ ነው የሚለው። ኧረ እባክህ ወንድም እባክህን፣ ባለቤት ይሄን ከሰማች ልጆች እንዴት ሊሆን ቻለ ይሄ ነገር? ምንድነው የምታረጉት? ዝም በይ አንቺ፣ ቀስ በይ ተረጋግተሽ ጠይቂኝ። እናንተ ናችሁ ወይስ አይደላችሁም ይሄን ነገር ያደረጋችሁት? ቆይ ከኛ ምንድን ነው የምትፈልገው? አንተ ማን ነህ? ምን ይፈልጋል? ምን ይፈልጋል ካንቺ? ወንድም እንዴ ምን ይፈልጋል? ሲጀመር ሰውን እኮ ያለ ፈቃዱ መቅረጽ እኮ ወንጀል ነው። ታውቃለህ? ኧረ እባክሽ ማነው የቀረጸን? የባለ ትዳር እህትሽን ባልማማገጥስ? የባለ ትዳር እህትሽን ማማገጥ ምንድን ነው? እህትነቱ የኔ ነው እንጂ አንተ ነው እንዴ? እህት እኮ የኔ ነች። ኧረ እባክሽ አንተ ምን አገባህ? በእህትሽ ባል ልጠቀምበት ብለሽ ነው? ለምን ትመታታለህ? ስነ ስርዓት ያዝ። ምን እየሆንክ ነው? ለምንድን ነው ያደረከው እኮ እያልኩ ነው። አይ እንደ ቤተሰብ ነው ያቀፍኳት። እኔ ደግሞ ቁጭ ብለን እንነጋገር። ቁጭ በይ አንቺ፣ ቁጭ እንዳትነካኝ። ቁጭ ቁጭ። ምንድን ነው የምትሰራው ነው? ወንድም እንደ ቤተሰብ እኮ ነው ያቀፍኳት። እንደ ቤተሰብ ለምንድን ነው ያቀፍካት? ከንፈሯን መሳም ነው እንደ ቤተሰብ? እየተባልክ እየተላላስክልኝ ነው እንደ ቤተሰብ? ምን አይነት ርካሽ ሰው ነው? የሶስት ልጅ እናትህን አስቀምጠህ ከእሷ ጋር ምን አግኝተህ ነው የተለየ ነገር? እስቲ ንገረኝ በመድኃኒዓለም የተለየ ነገር ምን አግኝተህ ነው እሷ ጋር? በቃ አጥፍተናል። እሺ ግን ቪዲዮ እናጥፋለን። አድርገሃል ይሄን ነገር? አዎ አድርገናል። አድርጋችኋል? እያመንኩልህ ነው ግን ስላመንኩልህ ቪዲዮ እናጥፋለን። ለምን እንደሚጠፋልህ? ባለቤቴን ከሰማች ልጆችን በተናብኝ ነው የምትሄዱ። እንለያያለን። እባክህ ትዳሬን አታብስ። በቃ ከኛ ጋር እንነጋገር። እሷ ጋር ቪዲዮ ከመድረሱ በፊት ለእሷ ስትል ለእኛ ስትል ሳይሆን ለእሷ ስትል ቪዲዮን አታሳያት። እኛን ተወን በቃ። ቪዲዮን ለእሷ ስትል ቪዲዮን አታሳያት። ልጆቼ ሜዳ ላይ ነው በትና የምትሄዱ። ከዛ ቤተሰብ ይሰማል ይሄን ጉድ። በቃ ሌላ ታሪክ ነው የሚፈጠረው። እባክህ ወንድም እባክህ፣ የለመንኩ ነው። አምነንልሃል። በቃ ጥፋታችን ገብቶናል፣ ተጸጽተናል። ስለዚህ ተወን በቃ። እንደዚህ ክር እስከምትመስል ድረስ ላይክ ሌላ ተግባር እየፈጸምክ ነው። ሚስትን አስቀምጠህ እኮ እኛ አምነንልሃል አይደለ? ግን ቪዲዮን ብታሳያት አንቺ ያመንሽው ማለት ነው ማስረጃ ስለተያዘብሽ ነው። እያንዳንዱ ነገር አሁን ለምን ይሄን እንደምታደርጉ ይሄን ማድረጋችሁን በሙላ እያንዳንዱ ነገር በትክክል ንገረኝ አንቺ ራስሽ እኮ እንደውን ትክክል እንደሆንክ ነገርን አይደል? ምንድን ነው እኮ ለምንድን ነው ይሄን ነገር የምታደርጉት? ከእሷ ተደብቀሽ በቃ ድንገት ነው ነገር የተፈጠረው። መቼ ነው? በቃ ተሳስተን ነው። ዛሬ ብቻ የመጀመሪያችን ነው። ስለዚህ ያየሁት ነገር እውነት ነው። ከእውነት መሆኑን እኮ አንዴ ብቻ ማለት ምን ማለት ነው? በቃ አንድ ጊዜ ብቻ ነው ስሰማት ነው ያየኋ። በቃ ተሳሳተ። ያየኸው አንዴ ነው አይደል? በቃ ያኔ ብቻ ነው የተሳሳት ነው። ሌላ ምን ነገር የለም። አዎ ሌላውስ? ሌላ ምን አለ? ምን አለ? ያየውን እኮ የባለፈው ሩም እመጣለሁ ስትይው የነበረው የት ነው እንዴ? ሌላ ቦታ ሊሆን ይችላል እኮ አይደል? እንዴ ግዴታ እኔና እሱ ልንገናኝ ነው ቢሆን መሆን ያለበት። አንተ እንዴት ነው የምታስበው? የባለፈው ቦታ እመጣለሁ ነይ እንግባ አልካት። ያየሁት ነው ስለዚህ ምን ማስረጃ አለ? እኮ አንድ ጊዜ ብቻ ነው ያደረገው። በቃ አንድ ጊዜ ያሳየሁሽ እኮ ነው እኮ እንደዚህ አትንጨርጨሪ እኮ ትክክለኛ ያለው ነገር ነው እየተናገርከው። አንተ ታዲያ አምነንልሽን ባል ጋር እኮ ነው ከንፈርሽን ሲሳሳሚ ባይነ በብረት እኮ ያየኸኝ እኮ ነው ልስማት ነው አይደለም? ተሳስመናል። ልስማት ነው ጀምት ውሻ አምነንልሃል አይደል? እንዴ ምን የምትፈልገው? አምነንልሃል። በቃ ከዚህ በላይ ምንም ነገር የለም። ለምንም ታስፈራራለህ? እንዴ ያስፈራራው አይደለም። እሺ በቃ እንነጋገር። በቃ ቁጭ በል ቁጭ። አሃ ደግሞ ታፋጣለህ። የጠየቀንን እኮ ምን ነው ከኛ ፈለግነው? የፈለገው ከኛ ምንድን ነው? አንተ ቆይ እንድናምን አይደለም? አመንልህ እኮ አይደለ? ሩም እመጣለሁ በኋላ አንተ ሂድ ስትይው የነበር የት ነው ሩሙ? ነው ሩሙ ምን ይሰራል አንተ? ለምን ፈለግከው ሩሙ? ሞልቷል እኮ ሩም ምን ነው ግዴታ ለኛ ነው? ኧረ እባክሽ ሩም የምትሄጂው ታዲያ ምን ለማድረግ ነው? ለምን ጥርሱ ልትፍቂለት ነው? ለምን እንደሚይዘው ታውቃለህ? ግዴታ እንደስላልኩ ብቻ አንተ እንደዚህ ነው ማሰብ የነበረብህ። ምን ትፈልግ? የፈለገችውን ታድርግ። አንተ ምን ይመለከታል? አንተ በስርዓት አዋራ ብናትህ። የተከበርክ ባለ ትዳር ነው እኮ። ባለ ትዳር ነኝ እኮ። ትዳሬ ልታፈርስ እኮ ነው የመጣው። ያፈረስከው አንተ ነህ እንጂ ጥሩ መልአክ ይመስል ልጅ ታወራለህ እንዴ? ስለ መልአክ እኮ አይደለም የማወራው።
ምንድነው የምታረግ እዚህ ቤት ውስጥ አንተ ተደብቀህ? በቃ ሰርተናል። ያደረግነው እኮ ስህተት እንደነበረ ነገር ነው ትፈልጋለህ እኮ መቼ ነው የምታረጉት? የእኛን ሩም መያዝ አንተ ለምን አስፈልገ? የሚስትህ እህት እኮ ናት እያልኩ ነው እኮ እንዲሳሳት ገብቶን እኮ ይቅርታል እኮ እኔ አይደለም ይቅርታ የምትለኝ። ይቅርታ ማለት ያለብህን ሰው ይኸውልህ አላሳያትም። ግን ደግሞ ይሄንን ጉድ ከማሳያት ለምንድን ነው ይሄ የምታደርጉት? መቼ ነው እንደዚህ አይነት ነገር የጀመራችሁት? ይሄንን ነገር እኮ አንድ ቀን ነው አለ። ያን ቀን ብቻ ነበር ሰው ያን ቀን ነበር አለ። ምን የተሰማችሁ የተሰማችሁት ብቻ በቃ ያን ቀን ብቻ ነበር የተሳሳት ነው። ሌላ ምን ነገር የለም። አሁን አንተ ቪዲዮ ለሷ ብታሳያት ከኛ ይልቅ እሷ ናት የምትጎዳው። ገባ? የምር ለሷ አልነላት ከሆነ የመጣኸው እኛ ጋር ቪዲዮን ብታሳያት ከኛ ይልቅ የምትጎዳው እሷ ናት። በቃ ሰው ነን አይደል? ተሳሳትን እኔ በቃ ስም ሰው ነው ተሳሳትን። በቃ እንዲሳሳት አንተ ምንድነው ተሳሳትን ብለሽ እኮ እንደዚህ ቀለል አድርገሽ ማውራት እኮ አትችይም እኮ። አንዴ እኮ የፈሰሰው እኮ እንዴ ታፈስም አይደል እንዴ? ምን ማድረግ ነበረብን? አሁን ኦሬዲ እኮ ተሳሳትን። በቃ ተሳሳትን። ሰይጣን አሳስቶን ነው በቃ እንዴ። ሰይጣን አሳሳተን። ለምንድን ነው አንተ ተሳስተህ አታውቅም እንዴ? ለምን ተሳሳተ? ከምን ነገር በላይ እኮ ለኔ ተናት አይን አወቃለሁ። በእሷ ላይ በትልቅ በደል እንደበደልኩ አውቃለሁ። ግን ደግሞ አንዴ አድርጌዋለሁ። በቃ ምን ማድረግ እችላለሁ? ግን አንተ የሰው ጸጸት ፈጽሞ ሊገባ አልቻለም። አንተ ስነ ስርዓት ያዝ። የሶስት ልጅ አባት እኮ ነው እኮ ተሳስተናል። የሶስት ልጅ አባትን ትተህ እርም እየበላህ እኮ ነው። ከእህቷ ጋር ጭራሽ ደግሞ እየተዳራህ ነው። አሁን ከኛ ምንድን ነው የፈለከው? ቪዲዮውን አጥፋልህና እሷም ሰላም ትኖር። እውነቱን እኮ ነገርን። ተሳስተናል እንዴ? ምንድን ነው የምትፈልገው? መሳሳት ማለት በከንፈር ብቻ እንደዚህ ከንፈር ብቻ ተሳስማችሁ ነው የምታውቁት እናንተ? አዎ በቃ የተሳሳትን ከዛ የዘለለ ሌላ የለም። በቃ አንተ ያየኸኝ አይደል? በቃ እኔ ያየሁት እስከዚህ ድረስ ቢሆንም ነይ እንግባ ስትላት ነበር። ወደሩ አይደለም እኮ ልንሳሳት ነበር፣ ሌላ ስተል ልንጨምር ነበር። ግን በቃ ቆመ ማለት በቃ እየሰማነው ልናደርገው የነበረው ነገር እና ያደረግነው ነገር እያንዳንዱ ነገር ሰምተዋል፣ አይተዋል አይደል? ሌላ የተነገ ነገር የለም። ስለዚህ ይሄን ነገር አድርጋችሁታል ወይስ አላደረጋችሁም? አላደረግንም። ምንድነው በቃ ምን ነገር የተደረገ ነገር ሌላ ነገር አላደረግንም። ስማታ ላውስኝታል። ለምን ሳምካት? በቃ ተሳሳተ። መሳሳት አይደለም የሚባለው፣ ሆን ብላ አስባ ያደረገው ነገር ነው። እንደመጣች በቃ ስኛታለሁ። ምን ይፈጠርሽ? ለምን አሁን አስማት ከፊት ለፊት እንደዚህ የምትጮህ ከሆነ ሳማት። ምን አስፈራ? አንተ ግን ከኛ የምትፈልገው ነገር እየገባኝ ያለ ለሷ አትነን የመጣው ወይስ ለምን ማን ጠቁመው እዚህ ቤት የመጣው? የቴሌቪዥን ፕሮግራም ምናምን ብለህ ለምንድን ነው የመጣው? ካሜራውን ደግሞ አስተፍተው ካሜራውን ደግሞ ይኸውልህ፣ ሌላ ችግር እንዳትል። ምንም የቴሌቪዥን ፕሮግራም የሚባል ነገር የለም። መርማሪ ጋዜጠኛ እና እንዴት አንተ እዚህ ልትመጣ ቻልክ? እንደመጣሁ ሆኜ ማለት ስንት ሰው በሞላበት አገር ውስጥ እኛ ጋር እንዴት መጣ? የምታረጊው ለማጣራት እኮ እንዴት እኛ ጋር እንዴት እናደርጋለን? ምን አይነት ሰው ቀጥሬ ነበርኩ። ቅድም እንደነገርኩ ስትል ግራ ገብቶኝ ነበር። እሷ ናት የነገረች፣ ባለቤቴ ናት የነገረች። ሆነችስ እንደሆነ መች ተሳሳተች እኮ ማለት መች ተሳሳተች? እሷ ናት። ሌላ ማን ነች? እሷ ናት። ተጠራኛታለች። ስለዚህ ተነጋግራችሁ ነው? ከሷ ግንኙነት አላችሁ አንተና እሷ ነው? እንደዛ ነው እኮ ሆን ብላ እሷ ጋር እንዴ ለምን መስማታት? እሷ ለምን ነገር ታዲያ ምን ሪያሊቲ ስላወራው ነው? ቁጭ ቁጭ እሺ በቃ እሺ ቁጭና ማውራት ይችላል። ቁጭ አንተ ውሻ፣ አንተ ለምን ትይዘኝ? እረፍና ቁጭ በልና እናውራሽ። በቃ ዝበይ አንተ ለምን ትይዘኝ? አንተ ነው የምትይዘኝ? እሺ ልቀቀኝ እንዴ! እሺ ልቀቀው፣ በቃ ልቀቀው። እሺ ልቀቀው በቃ አምነናል አይደል? በቃ እሺ ሽንታ ልክ እንደሰራ ሰው ታወራለህ። ወደ ሲሆን በግድ ነው የምታምን። ያደረከውን እያሳየሁ እኮ ነው። እኛ እኮ ጥያቄ ነው የጠየቅን አይደል እንዴ? እያሳየሁ እኮ ነው። እውነቷን ትናገራለሽ። እውነቷን ሰማሽኝ? እውነቷን አላወራሽም። የምጠይቀንን ነገር እያንዳንዱ ነው አላወራሽም። ሩም እንገናኝ ያልካት የት ልትወስድ? አዎ ተገናኝተናል። በቃ እሱን ነው የምፈልገው እኔ እኮ ተገናኝተናል። እና የምትፈልገው ብዙ ነገር አድርጋችኋል። ተገናኝተናል፣ አድርጋችሁታል። ይሄንን ነገር አድርገናል። ምክንያት እንድትነግረኝ እፈልጋለሁ። አሳማኝ ምክንያት። አሳማኝ ይሁን አይሁን ለአንተ ምን ያደርግልሃል? አሳማኝ ምክንያት መስማት እፈልጋለሁ እያልኩ ነው። ለምን ይሄንን አደረክ? በጣም ወዳታለሁ እሷ። አሁንም ሚስትህ እኮ አለች እኮ አይደል? የልጆች እናት። ግን አልፈልጋትም። ለምን እንደማፈልጋት? ምን አደረገች? ሲጀመር ተሳስቼ ነው። አንተን መሳይ ልጆች ነው ከአንድ ቤት የተሳሳተ እንትን ነው። ምርጤ እሷ ናት። በቃ በእውነት እሷን ያገባው ቀን ነው ትልቁን የቤት የተሳሳትኩት እሷን ሳገባ ነው። ምን አደረገች?
በቃ እሷን ማግባት አልነበረም። አልታመነችልህም? ብትታመንም እኔ በቃ ምርጫ ያለችም እሷ። ቆይ እሺ አንተ ተወው እሺ፣ ባዕድ ነህ አንቺ እህትሽ ላይ በቃ ተሳሳትኩኝ። ለመጀመሪያ ጊዜ ያገኘሁት ሰው ወንድ እሱ ነበር። በቃ ተሳሳትኩኝ። በቃ አሁን በሰዓቱ እኔ ነገሮች አልተመቻቹኝልኝም ነበር። እነሱ ጋር ስመጣ በጣም ይንከባከበኝ ነበር እያንዳንዱን ነገር ስለመወዳት ነው የምንከባከባት። በቃ ከዛ በቃ የቆየ ሲመጣ ስሜቱ ፍቅሩን አገኘሁትና አብሬ ሆንኩ እና አሁንም አብረን መኖር እንፈልጋለን። ንገራት ከፈለክ ንገራት። እኛ እንደውም እንዴት እንደምንነጋገር ገብቶ ነበር። አንተ እንደዚህ አይን አውጣነትህን ተወው። አይን አውጣለት አይደለም ተነስቼ እለበልብሃለሁ። ፍቅር ሲይዝ እኮ ለምንድን ነው የምትመታኝ እንዴ? አንተ በህይወት ተሳስታታ አንቺ ሚለውን እየሰማሽ ነው አይደል? ንገራት አግብቼ እሷን እወጣለሁ እያለ እኮ ነው። አግብተሽ ልትወጪ ነው የእህትሽን ባል? አዎ ንገሪኝ እንጂ። እኔ እህቴም እንድትጎዳ አልፈልግም። እህቴ ነች አይደለ? ቢያንስ እንኳን እኔ ከነበርኩበት ከአስቸጋሪ ህይወቴ ውስጥ አምጥታን ያስቀመጠችኝ እሱን እንኳን አውቃለሁ። ግን ደግሞ በሰዓቱ በቃ ፍቅር ነው እንደዚህ ያደረገ። ግን ደግሞ አሁን ላይ እኔ እህቴ እንድትጎዳ አልፈልግም። አንተ ፍቅር ይዞ ያውቅም እንዴ? ስለ ፍቅር እኮ አይደለም የማወራው ሰውዬ። ያመሃል ጤነኛ ነህ? ግን እኔ በጣም ጤነኛ ነኝ። የሶስት ልጅህ እናትህን አስቀምጠህ ከእህቷ ፍቅር ይዞኛል እያልክ ነው። ታስጠላኛለች። እሷ ጋር ስንት ዓመት ሆነን በቃ ግንኙነት ማድረግ አናውቅም። እሷ ጋር አልጋ ላይ ነው እኮ እሷ ጋር ለምደሃል። በቃ በጣም ነው የማፈቅራት፣ በጣም ነው የምሳሳላት። እሱ ምን አይነት አይናጣ ሰው ነው የደረሰብኝ። እሷም ትወደኛለች። አስበህበት ነው? ግን የሆነ ጋሌን ጭንቅላት ላይ ሰፍሯል። ምንም አይነት ጋኔ የለም። ለምን ትሳደባለህ? እና አሁን ሁሉም ቪዲዮን እኛ ምን እንድናደርግ ነው አንተ የፈለግከው? እሺ ንገረን። ያንዳንዱን ነገር ነገርና ጥፋት እንዳጠፋን ያንዳንዱ ነገር ነገር መቼ ነው የምታደርጉት? በቃ ሲያሰኘን ውጭ እያላችሁ እየተዝናናችሁ የምትመጡ አብራችሁ እያመሻችሁ ነው? አዎ አብረን ነው የምናመሸው። ታውቃለህ አታውቅም ብለህ ነው። ምክንያቱም ቤት ስንመጣ ጭቅጭቅ ነው አብረን ሁለቶቹ በቃ። ስለዚህ እኛ የራሳችን ጊዜ ማሳለፍ አለብን። ቆይ በየትኛው ህግና ስርዓት በየትኛው ባህላችን ነው እህት የወንድሟን የእህቷን ባል ይዛ የምትተኛው? ልክ እንዳልሆነ እኮ አውቃለሁ። ወንጀልም እንደሰራው አውቃለሁ። እህቴ ላይ ትልቅ በደል እንደበደልኩ አውቃለሁ። የሰማንያ ሚስት አይደለች? በሰማንያ ላይ አይደለም ከእህቷ ጋር ከሌላ ሴት መሄድ እኮ ወንጀል ነው። ከደዶ ከፈልክ ሰማንያ ምን ያደርጋል? ፍቅር ነው ወይ? አንተ ደግሞ ቆይ አንተ ስነ ስርዓት ያዝ፣ ስነ ስርዓት ያዝ። በማርያም ምን እንደዚህ ታረግ? ስነ ስርዓት ያዝ። አንተ ራስህ እንዴ ከኔ ፊት እየነካካት እኮ ነው ማለት ነው። ምን እንደሚሻለው ካሜራ ነው። በቃ ፍቅር ነው። አንተ እንዴ ለምን እሱ ትንሽ አንተ ራስን አረጋጋና እሱ ታና እሷ ምን ማውራት ይችላል? በቃ እኔ ያፈቅራለሁ ራሴን ያዘው። እሱ ትንሽ ውጪ ይርበድ ውጪ በደንብ ያረጋጋል። ምን መጠየቅ ፈልጋለሁ ከዚህ በኋላ? ባለቤቷ ትግባና ትስማው እንጂ እንጉድ እሷስ ምን ሆና ነው ተዋለ የሚለው ቪዲዮን በማርያም እንዳታሳያት። ለምን ደማተው በጣም ትጎዳለች። ይሄው ምን መሰለሽ በቃ እውነታው ይሄ ነው። እኔና አንቺ አብረን እንኖራለን። ዝም በል አብረን እህቴ ነች አይደለ? እንድትጎዳ አልፈልግም። ዝም በል እንዴ! ይሄን ሁሉ ነገር ስታደርጊ እህቴን አብለሻ እንዴ? አሁን በስተመጨረሻ እህቴን ምናምን ዝም በል አንዴ። አብረን እንኖራለን። አይኔ ፍቅር የየሊ ነው እኮ ተረጋጋ። ልጁ እኮ እዚህ ያለው አይደለ? እናውራው እሱን። እሷ ደግሞ በእኛ እንደዚህ በል ቪዲዮውን አይታሰብም እኮ እውነታውን አውቆ እኮ እንዲተውን እኮ ነው። እውነታውን ይወቅና እውነታውን ማወቅ አለባት። በዚህ መንገድ አይደለም ገባ? በዚህ መንገድ አይደለም ማወቅ አለባት። እሺ እንዴት ነው የምታውቀው? እስከ መቼ ነው የምደብቃት? እና በዚህ መንገድ ቪዲዮ ቀርጾ እንደዚህ እንደሳይፈልግ አይ ቪዲዮን ያልፋል። ሄሎ ስማኝ እንጂ መጀመሪያ ለሰው ክብር ይኖርሽ። እኔ ለሰው ክብር አለኝ። የገዛ ቤት መተም ትለብሽኝ አንተ ነህ። ምንም የገዛ ቤት ስለሆነ እኮ አይደለም። በቃ እሱን ተውና ከኔ ጋር እናውራ። አረባት ከለከኝ ነይ ለከኝ ጸጥ ነው ማረግሽ። ትርስ ወጣ ውሻ አደስ ያዙ ትገበኝ። ምን እንደምታረጊ ምን እንደምታረጊ ቆይሽ? ምንድነው ያደረግሽው ነው ጥያቄው። በቃ ያንዳንዱ ነገር አይደለም የሷን ህይወት
ተጎሳቁላ ልጅ እያሳደገች ሲያይሽ በጎን ባሏን እንደዚህ ማድረግ ምንድነው? ድንገት የተፈጠረ ይሄ ነገር ድንገት መፈጠር አይደለም እና ምን እንዳደረግ ነው የፈለከው አንተ? አስበሽ አቅደሽ ነው የምታደርገው። አስቤ አይደለም ያቀርኩት እዚህ ቤት የመጣው በእንግድነት እንደነበረና ኑሮ ከብዶኝ እንደመጣ ይሄ ፍላጎት መጀመሪያ ከማን የመጣው? አላውቅም፣ እንደተፈጠረ አላስታውስም። ለመጀመሪያ ግን መጀመሪያ ቴክር ሲያደርገኝ ስለነበረ ልክ እንደ ወንድም ነበር ሳይው ነበር። እሺ ከዛ በኋላ ተርጌት ሙካቤ ሲያደርግልኝ ወደ ፍቅር ተቀየረ። ከዛ በኋላ ስራም አልነበረኝም። ስራዬን ትቼ ነው ኑሮ እስከብረኝ እነሱ ጋር የመጣሁት። እያንዳንዱን ነገር ልብስ ምናምን እያንዳንዱን ነገር መቀየሪያ እሱ ነበር የሚገዛልኝ። ከዛ በቃ ብቻዬንም ስለነበርኩ በፊት ማንም እንከባከቤ ስላልነበረ እሱ የተለየ እንክብካቤ ለኔ ሲያደርግልኝ የተለየ ስሜት መጣ ወደ እኔ። ከዛ በኋላ ፍቅር ጥያቄ ጠይቀኝ በቃ እንደዚህ ነው ተጋደምሽለት። ይባለፈው ወሩም እመጣለሁ እኮ ነው ያልሽ። አፍሽን አወጣሽ ማለት ነው። ግን አንድ ነገር ለነመን እባክህ ቪዲዮ ለእህቴ አታሳያት። ለምንድን ነው ማለት? በቃ እኔ ችግር የለም በቃ ከህይወታቸው ልወጣ እችላለሁ ከዚህ በኋላ። ምክንያቱም ምንም እንድትሆን አልፈልግም። ተናደኝ ቪዲዮ አይታ ለቤተሰብ አልፈልጋትም እኮ አለ። አልሰማሽውም እኮ ባይፈልጋትም እኔ የምታስለምጂውን አስለምደሽ እኮ አልፈልጋትም ሚስቴን አለ። በቃ ለእሷ ከምታሳያት እኔ ከህይወታቸው እወጣለሁ። እኔ ከወጣሁ ሰው ወደ ሚስቱ ይመለሳል። ምክንያቱም ልጅ አላቸው እኮ። አትንጨርጨሪ። እሱን ማሰብ የነበረብሽ ድሮ ነው ነበር። እሺ ምንድን ነው የፈለከው? እሷ ኦልሬዲ እኮ ሆኗል እኮ ወንጀለኛ እኮ ነሽ። አውቃለሁ ወንጀለኛ ነው። ዝም ብለሽ ከህይወታችሁ ስትወጪ ደግሞ ዝም ብለሽ አይደለም የምትወጪ እኮ። ቢያንስ ሁለቶቹ አብረው የሚሆን ከቻሉ እኔ መውጣት እችላለሁ። በቃ ወስጄ ከስሻለሁ። እውነቱን ነው የምነግርሽ። እሺ ግን እሷ ምንም ነገር እንዳታካርብ ችግር የለውም። ምክንያቱም መጀመሪያ ምን ያህል ትክክለኛ ህይወት አልነበረኝም። የራስሽን ህይወት መስመሰርች ወንድ ጠፍቷል ሀገሩ። መጋደሙን ከፈለግሽው ወንድ ጠፍቷል። ካሜራማን አስጠራልኝ ኤልሳ። በማርያም እኔ እዚህ ቁጭ ብዬ እሷን አታስመጣም። ለምን እንደማትመጣው በማርያም ቁጭ በይ። ማርያም አንቺ የት ማታውቂያት እንዳንቺ አይነት ከሃዲ የት ማያውቃት አስመሰል አስመጣልኝ። የእህት ባል እርም ይበላል። ግቢ ነግቢ እዘር ልሳ ግቢ ግቢ ነግቢ። ምን ነሽ ነው ደግሞ አንቺ? ምን ነሽ ነው? ጠይቂያት እስኪ። እኔ ፊት ለፊት እንደዚህ አዳምጣቸዋለሁ። እስኪ ቀና ብለሽ አውሪ። ምን ነሽ ነው? ምን አይ ምን ተቀየርሽብኝ? አለባበስሽ ዛሬ ደግሞ ምንድን ነው? ምን ድንገት ታውሽ? እንዴት ድንገት ቤት ውስጥ እንዴት ትለብሻለሽ? አጋጣሚ ነው። አይ ምን ነሽ ነው? ምን ማለት ተይው፣ እሱን ተይው ወይዘሮ ኤልሳ። እስቲ ጠይቂያት ስለ ባልሽና ስለ እሷ ጠይቂያት። እውነት ነው ለካ የመጣሁበት ጉዳይ እሷ አይደል? እውነት ነው። ጠይቂያት። እውነት ነው እቴ፣ እውነት ነው አይደል? እውነት ነው ወይ? አርገሽዋል? እንዴት ነው ይቅርታ? ምን እያልሽ ነው? ይቅርታ ምን ይቅርታ? እንዴት ነው የምረጋጋው? እንዴ የገዛ ባሌ የሶስት ልጆች አባት እንዴ! እስኪ ገና ብለሽ አናግሪኝ። እሺ ይቅርታ። እኔ እኮ እህትሽ ነኝ፣ ለዛም ታላቅ እህትሽ። እንዴት ነው የምረጋጋው? እንዴ ችግሩ እንዳለ እየነገርኩ ምንድን ነው የምረጋጋው? እውነት ሆነ እንዴ? እየቀደድሽ እሺ ውጪ። በቃ ትወጣለኝ። በቃ አልፈልግም። በቃ ትወጣለኝ። ተረጋጊ አንቺ። እገልሻለሁ። ዞር ወይኔ እንደፈራሁት ሆነ። እንደፈራሁት እንደተጠራጠርኩ። ወይኔ እኔ ነኝ። ወይኔ ልጆቼ። ምን የምረጋጋው? ምን ብዬ ነው የምረጋጋው? በየቤት ማአት ጉድ ነው። ምን ብዬ ነው የምረጋጋው? እህቴ እኮ ናት። እህቴ ናትና አባቴ እህቴ። ወይኔ ጉዶንኩ። እኔ አላመንኩም ነበረ። የእውነት አላመንኩም ነበረ። ያዝናለሁ ለሆነው። ወይኔ መች ጠፋ ወንድ?
ወንድ ጠፋ እንዴ? እኔ እሷን ለማስታመር ቸገረኝ ስትል እኔ ብዙ ነገር ለመርዳት ነው ያመጣኋት አይደል እንዴ? ጭራሽ እንደዚህ አልጠብቅም። ጭራሽ በፍጹም እህቴ ወይኔ እኔ በጥርጣሬ ነው ይሄን ነገር እንድትከታተልኝ ያደረኩ እንጂ ጭራሽ እኔ እምነትም የለኝም። የእውነት ነው የምነግርህ። አይ ቆይተዋል። በቃ እንደዚህ ወይኔ አሁን ምንድን ነው የማደርገው? ለቤተሰብ ምን ብዬ ነው የምናገረው? ባለቤትሽን አልፈልግም። እንደው በፈጠረክ ይዣለሁ። አለያየኝ፣ በቃ አለያየኝ። ነገር ያለው አይደል? ተቆራጭ አድርገኝ፣ ልብሱ ይዞ ይወጣ። አልፈልግም። እና አይደለም አለያየው ማስረጃ አለ። ክስ መጥሽ መስራት ትችያለሽ በደንብ። እኔም ወይኔ ምን አፋለኝ ማስረጃ አቀርብልሻለሁ። በጣም ነው የሚከብደው። ወይኔ የገዛ ባሌ ከእህቴ ጋር ጭራሽ የሚያሳዝነው ነገር በጣም ነው የሚያሳዝነው። በጣም ወይኔ ልጆቼ፣ እኔ የሚገርምህ ካላባት መቅረታቸው ነው ልጆቼ። እኔ ችግር የለውም እያወቀች አሁን ጎረቤትስ፣ የሰፈር ሰውስ፣ ቤተሰብስ ምንድን ነው የሚለው? እኔ እኮ ነግሬሃለሁ። መጀመሪያ ተጠራጥሬያለሁ ብያለሁ። መጀመሪያው ነግሬሃለሁ። ወይኔ ኧረ በእግዚአብሔር አታልቅሽ። በቃ ይገባኛል ስሜትሽ። ኧረ አታልቅሽ ወይዘሮ ኤልሳ አታልቅሽ። እቺ ውሻ ምነው ባዳ ባረገኝ? ባዳ እንደዚህ ቢያደርግ እኮ ምንም ችግር የለም። ጓደኞቼ እኮ እንደዚህ ቢያደርጉ ችግር የለም። አረጋግቼሽ መሄድ ወይኔ ይገባኛል። አንቺ እናቱ ነሽ እዚህ ደፋ ቀና ስትይ ለልጆቼ ብዬ እሱ ደግሞ ምን አጎደልኩበት? ወይኔ እባክሽ እህቴ፣ እኛም ያው ስራችን ጨርሰን መሄድ አለብን። ረጋ በይ እሺ። እኔ እናት ረጋ በይ። አንተማ እግዚአብሔር ይስጥህ፣ እንደው እግዚአብሔር ይስጥህ። ደረስክልኝ፣ የእውነት ደረስክልኝ። በጣም ነው የማመሰግነው። ከምትኖሪ እንደዚህ ይሻላል አይደል? አድርገው ደግሞ ያው ትውጣልኝ ያመኑ ማለት ነው። እኔም ምንም ጥያቄ ሳላገዛባቸው ነው እንዴ ማስረጃ። እኔ እኮ ነግሬሃለሁ። አንቺ ህፃናቶችን ወደ ትምህርት ቤት ልታመጭ ስትሄጂ ያኔ ገብታ ያሉት ነገር ትንሽ የሚያሳፍር ነገር ነው። ያንን ለአንቺ ሳይኮሎጂ ሲባል አላሳየሽም። እሱስ እንዴት ሰውነቱ ታዘዘለት? እሱስ ደግነቱ እሱ ባዳ እኮ ነው። ወንድ ልጅ እኮ ባዳ ነው አይደለ? እሷ ናት ባለጌ ውሽዋ። ፊት ባሰጠው የሆነ ነገር ባታሳየው ባልተጠጋት። እቺ ባለጌ ርካሽ። አሁን እደውላለሁ ቤተሰቦቼ ጋር፣ ሁሉም ይስማ። እንደ ወንድሜ ወደ ህግ ቦታ ውሰድልኝ። በቃ እኔንም ውሰድኝ። እንደው አደራ ልጆቼ ሳይሰሙ ስሜታዊ ሆነሽ ይኸውልሽ፣ እኔ ረጋ በይ። ስሜታዊ ምንድን ነው የሚያረጋጋኝ? አይደለም ስሜታዊ ሆነሽ መወሰን የለብሽም። ረጋ በይ። ምንም ያረጋጋ ለራስሽ ነገር ይቅርታ የምታረጊ ከሆነ ይቅርታ እንዴ አንተ ይቅርታ አድርጊ ነው የምትለኝ? አላልኩም እንዴ። ምናልባት የይቅርታ ሰው ከሆንሽ ነው። የይቅርታ ሰዎች እኔ ይቅርታ የሚባል ነገር አይደለማ። የይቅርታ ሰው እኮ አይደለም። የሶስት ልጆች አባት እኮ። በሚያስፈልግሽ ነገር ሁሉ ከጎንሽ ነኝ። ረጋ በይ። አመሰግናለሁ። አንተም በጣም ነው የማመሰግን። እውነት መድኃኒዓለም ምስጋና ይገባል። አንተ አመሰግናለሁ። እንደው በዚህ ሁሉ በሚያኝ ሁሉ እንደው እውነት እኔ ቪዲዮ ብዙ ነው እያሳየው ነው አይደል? ካሜራማን እንትን ብላል አይደል? እንደው ክብር ይገባሃል አንተ። የእውነት ነው በጣም ነው የማመሰግን። በጣም ነው የማመሰግን። ምንም ችግር የለውም። በጣም ከዚህ ጉድ ያወጣኝ እውነት ወንድምሽ ነኝ። አመሰግናለሁ። ሰዓት የምትፈልጊው ማን ያምናል? አንቺ ብቻ በርቺ። እሺ አንቺ ብቻ በርቺ እህቴ። ለዛም እህቴ ሆኗል እንግዲህ። ታዲያ አይገርምም? ጓደኛ ቢበድልክ፣ ጎረቤት ቢበድል፣ ማን ቢበድል ይገርምሃል? የገዛ ስጋዬ እህቴ። ረጋጊ በቃ። አሁን እነሱን አስወስዳቸዋለሁ ወደ ህግ። ይሄው ማስረጃ ለመጣሽ መክሰስ ትችላለሽ። በቃ ረጋ በይ እባክሽ። ለልጆች መኖር የምትፈልጊ ከሆነ ረጋ በይ። ልጆች የቤቱ ስለመዳ አልፈልግም ጭራሽ። አሁን አንቺ ካልተረጋጋሽ እንደዚህ ጥየሽ መሄድ አልችልም። ረጋ በይ እያልኩሽ እኮ ነው። ምን ያረጋጋል? እንደዚህ የሆንሽ ጥየሽ ብሄድስ እንዴ? እኔም እኮ እህት አለኝ። ምን ነካሽ? እኔ እዚህ አንዴ ልብሱን አጥባለሁ፣ አንዴ ምግባቸውን እሰራለሁ፣ አንዴ ልጆችን ትምህርት አደርሳለሁ እንዳይጎልባቸው። እኔ እኮ ተቀይሮብኛል። ምግብ እንኳን በስርዓት አይበላም። በዚህ ሁኔታ እንዴት ነው ጥለናት የምንሄደው? ካሜራማን ወይ ሰውን መደብላት። ሰው መደብላት። ይኸውልሽ ረጋ በይ እህቴ ኤልሳ። የሚያስፈልግሽ ነገር ካለ ሁሉ ከጎንሽ ነን ብለንሻል። እባክሽ አታልቅሽ። እኛ ማንም እንዲያለቅስ አይደለም ስራችን የምንሰራው፣ ደስተኛ እንዲሆንና እንዲኮራ ነው። እባክሽ በእግዚአብሔር አታልቅሽ። አንተንም አመሰግናለሁ። ከዚህ ጉድ አወጣኝ እኮ ረጋ በይ። እኔ ለልጆቼ ብዬ አንገቴን ድፍት አድርጌ እንደ ሆዴ ይዤ ፍን አድርጌ ለዚህ ደረጃ ደርሼ ልጆቼ ያደጉልኝ ዛሬ እያልኩኝ ትምህርት ቤቱንም ምንንም እያልኩኝ ጭራሽ እህቴ
ጭራሽ አጠበቁ እህቴ። እሱስ ቶ በቃ እሱ ባዳ ነው በቃ የራሱ ጉዳይ ቶ ጭራሽ እህቴ ወንድ ልጅ ፊት ካላሳየው ካልሳቀችለት አይጠጋም። ጭራሽ ትክክል ነሽ እኮ እኔ እኮ ተረድቼሻለሁ። በቃ ማትረጋጊያው እንደዚህ ሆነሽ እንዴት ነው የምታድሩ እንዴ? አረ በእግዚአብሔር እንዴ የኛንም ስራ መሰረት አፈሳጭው። እሺ ያው እንባይን ጥርቅ በቃ ይኸውልሽ እኛ የሰራነው ስራ ምንም እንትን አፈሳጭው። በቃ እኛ እነሱ ወደ ህግ በቃ እንዲወስዷቸው ንገርልኝ እንዳላቸው እዛ መንገድ ልግባ ይቅርታ ምናምን እያሉ ጭራሽ ይቅርታ አልፈልግም። ይዘን ይውጣ እባክህ ወንድሜ። አይኑ ማየት አልፈልግም። አይኑ ማየት አልፈልግም። ይቅርታ በቃ አስወስድልኝ። ወደዛ ይዘኝ ወደዛ አስወጣልኝ። ጭራሽ ይቅርታ ደግሞ ይቅርታ አያፍርም ደግሞ ይቅርታ አስወስድልኝ። በቃ እሺ ይቅርታ ምንድን ነው ይቅርታ ማድረግለት? ተሳስቻለሁ ሚስቴ ይቅርታ፣ ተሳስቻለሁ ከእህትሽ ጋር ተኝቻለሁ ይቅርታ፣ ልጆቼን ይቅርታ ነው። ማንን ይቅርታ የሚለው? ትዳርሽ መበተንሽ ብትን አልፈልግም። በቃ ብትን ህግ እንደሚያደርገኝ ያልከኝ ህግ ቦታ ወሰደኝ። እኔም ዛሬ እዚህ አላድርም። በቃ ልጆችን ጎረቤት ይቀመጡ፣ እኔንም ውሰደኝ። በቃ ህግ እንደሚዳኘኝ በቃ ጭራሽ ከባድ ነው። ተመልካቾች እንግዲህ እንዳያችሁት ነው። በጣም የሚያሳዝን የሚያሳፍር ዘመድ ደርሰናል። እንግዲህ እህት የእህቷን ባል ቀምታ እስከ መውጣት ድረስ ከቤት የሚያደርስ እየተደበቁ አንታይም እያሉ በጣም የባለጌ ስራ ይሰሩ ነበረ። ወራዳ እባካችሁን እንደዚህ አይነት ነገር የምታደርጉ እህት ወንድሞች ካላችሁ ይሄ ትክክል አይደለም። የወንድማችሁን ሚስት አትመኙ፣ የእህታችሁን ባል አትመኙ። ሴቶች እባካችሁን፣ ይሄ በጣም ከባህላችን ያፈነገጠ ድርጊት ነው። ያሳድጋለሁ ብያለሁ። ጭራሽ እንግዲህ እህታችንም ከጎኗ ሆነን እኛ እናበረታታለን። ምንም የሚያሳስብ ነገር የለም። በዋነኝነት እንደዚህ አይነት ተግባር የሚሰሩ ሰዎች ጸያፍ ተግባር ነው፣ ተው ማለት ፈልጋለሁ። እባካችሁን። እሷም እንግዲህ ነውረኛ ምን ነው ጓደኛዬ ባረገችው፣ ምን ነው የጎረቤት ባረገው ቢሆን ጥሩ ነበረ። እንግዲህ እሷም ቢሆን ወደ ህግ ውሰዱኝ ነው ያለችው። ይቅርታ ማድረግን አልመረጠችም። ብቻ ያው እንዳልኳችሁ ተመልካቾቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ አዳርሱ። እንደዚህ አይነት ተግባሮችን የምትሰሩ ሰዎች ደግሞ ተው ማለት እንፈልጋለን። በእግዚአብሔር ስም ተው። ቺቲንግ በጣም መጥፎ ነገር ነው። በጣም መጥፎ ነገር ነው። በቃ ይሄን ማለት ፈልጋለሁ። ስለዚህ ለብዙ ሰዎች ሼር አድርጉላቸው። እንደዚህ አይነት ተግባር የምትፈጽሙ አይታወቅብንም ብላችሁ ነገ ይታወቅባችኋል፣ ይደረስባችኋል። ስለዚህ ያ እንዳይሆን እባካችሁን ተጠንቀቁ። ሰውንም ከማሳዘን ራሳችሁን አግልሉ፣ ተቆጠቡ ማለት ትፈልጋለሁ። አሁን ወደዛ መሄድ ስላለብን ነው ወደ ህግ ማስረጃዎቹን ለመስጠት ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ አዳርሱ። ሳብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። ከዛ በያላችሁበት ሰላም ሁኑ።